በ6 ዓመት አገባት፣ በ9 ዓመት ተገናኛት። እኔ ስለው እፎ የተሳደበ ነብያችንን የእናንተ ኡስታዝ ሲሉስ ብልቱን በእሷ ማህፀን ውስጥ ሲያስገባ መርፌና ክር ሲሆኑ አይተናል። ሴቶችዬ እንዴት ናችሁ? ሰላም ናችሁ? ዘገምተኛ ናችሁ ስላለ ነብዩ እንደ ኬዝ ኦፍ ፎርኒኬሽን ለምስክርነት አበቁ። በ6 ዓመቷ ታጨች። የወር አበባ አይታ ስጠነክር በ9 ዓመቷ ግንኙነት ፈጸመው። ጋዚቅ አቤት። እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም ሙስሊም ና። መልካም ህፃን ልጅ ጋብቻ ምን ትላለህ? በቅድሚያ መልእክትን እንኳን ደህና ቆየኝ ያልከውን መልእክት ያንን ያስተላለፍከው መልእክት ደስ ብሎኛል እና እንደማይቻል ነው ማምነው እና ደግሞ ያንተ ሃይማኖት ምን እንደሆነ እንደማይቻል በእስልምና ነው አይቻልም። ያንተ ሃይማኖት ምንድን ነው? እኔማ ክርስቲያን ነኝ። ክርስቲያን ስትል እሱ ያለው ሳይ ሙስሊም 1:67 ላይ ይገኛል። 1:67 ላይ ይገኛል። ክርስቲያኖችን ቀርበው ሰላም ማለት የለባቸውም። ሰላምታ መለዋወጥ አስፈላጊ አይደለም። በቅድሚያ ግን አልመለስክልኝም። የጠየኩህን አልመለስክልኝም። ሃይማኖት ምንድን ነው ስለ ሃይማኖት ምንድን ነው አልኩ። መለስኩልህ። አሁን ወደ ቶፒኩ አልመለስክልኝም። ምን እንደሆነ ካላወኩም እኮ አሁን እያዳመኩ ነው። በአግባቡ አዳምጫለሁ። ልመልስልህ እኮ ነው መልስህን። ልክ እኔ አንተን እንዳልጠየቅኩ ማለት ነው። አንተ ልክ እንደ ሰውኛ አስተሳሰብ በቅድሚያ ሰላምታን አቅርበልኛል። ትክክለኛ ሰው ነህ፣ ደስ ብሎኛል። ከዛ በኋላ ደግሞ ልክ ሃይማኖት ምንድን ነው እንዳልከኝ ሙስሊም እየመለስኩልህ፣ አንተ ደግሞ ኔትወርክ እኔ ጋ ነው እሱ ጋ ነው እየተቆራረጠ ያለው። ኧረ ኔትወርክ ከላይ ታሰር ይሰማል። ኦኬ አሁን ቶፒኩ ላይ እንግባና ወደ ቶፒኩ ተመለስ። ቶፒኩ ላይ ስትመለስ መናገር አልፈለግህም ማለት ነው። ያ ነገርኩ እኮ ክርስቲያን አልኩ። ክርስቲያን ካልኩ በኋላ ምንድነው እሱ ክርስቲያን ሲባል እንዲህ ነኝ መጥቀስ አለብህ። ለምሳሌ አንተ ዋቢያ ነህ፣ ሀባሽ ነህ፣ የትኛው ሴክት ውስጥ ነህ ብዬ አልጠየቅኩማ። እንደዛ ብጠይቀኝ ደስ ይለኛል። እሺ ከየትኛው ሴክት? እኔ እዛ ላይ ለመከፋፈል የደረስኩ ሰው ሳልሆንኩ ሙስሊም ብቻ ነኝ። እኔ ምን ክርስቲያን ነኝ፣ በቃ አላፍርበትም። ክርስቲያን ነኝ። እንደገና ደግሞ ኦርቶዶክስ ነኝ ብል ደግሞ አላፍርም። አንዴ ላስረዳ። እሱን ኦርቶዶክስ ነኝ ስል ምን እያልኩ ነው? እውነት ላይ ቆምኩ ማለት ነው። ይህንን ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ እነሆ በመንገድ ላይ ቁሙ፣ እግዚአብሔር እንዲህ ይላል፣ እነሆ በመንገድ ላይ ቁሙ፣ እውነትን ሁሉ ፈልጉ፣ በእሷም ላይ ሂዱ፣ አብዛኞቿ አንሄድባትም አሉ። ልክ እንደ ሙስሊሞች ማለት ነው። ለእናንተ ግን ለነፍሳችሁ እረፍት ታገኛላችሁ ይላል። እረፍት ያለባት መንገድን ቆመን እንድንፈልግ በእሷም ላይ እንድንሄድ መጽሐፍ ስለሚያዘን ምን ይለናል? በእውነት ላይ ሂዱ፣ በዛች በመንገድ ላይ ሂዱ ይለናል። ያቺ መንገድ በይሁዳ ምዕራፍ 1 ላይ አይ ቲንክ ቁጥር 3 አካባቢ ላይ ለአባቶ ቀድሞ ስለተሰጠች ለዛች አንዲት ሃይማኖት እንድንጋደል እሷን ብቻ አጥብቀን እንድንይዛት ይነግረናል። ይህንን ደግሞ ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ አይ ቲንክ ምዕራፍ 4 ቁጥር 5 ላይ ይመስለኛል አንድ ጌታ፣ አንድ ጥምቀት፣ አንዲት ሃይማኖት ብሎ ይነግረናል። ያቺ ምንድናች? አንድ መንገድ፣ አንዲት የተባለችው ምንድነች? አንድ ሃይማኖት ነች። አንድ ሃይማኖት ያቺ ደግሞ ምንድነች? እሷ እውነት ነች፣ ህይወት ነች፣ መንገድ ነች። ያቺ ደግሞ ምንድነች? ያ መንገድ ምንድን ነው? ያ እውነት ምንድን ነው የሚለውን ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ከቁጥር 1 ጀምሮ ስታነበው እኔ ብሄድ ወደ ስፍራን አዘጋጅላችኋለሁ ይላል። ወዴት?
ከዛም ወደ ራሱ እንደሚወስደን ይነግራል። እና ቁጥር 6 ላይ እውነት፣ ህይወት፣ መንገድ እኔ ነኝ ይላል። ቅድም ምን ብሎናል? በመንገድ ላይ ቁሙ፣ ቀጥተኛዋ መንገድ ያዙ አለንና ከዛስ ያ ቀጥተኛው መንገድ ማን ነው ብለን ስንል ክርስቶስ ነው። በአዲስ ኪዳን ተገለጠ። እውነት ነው ደግሞ ዝም ብሎ መንገድ አይደለም፣ እውነት የሆነ መንገድ። ያ እውነት የሆነው መንገድ ደግሞ ምንድን ነው? ወደ ህይወት የሚወስድ ያ ወደ ህይወት መውሰድ ሳይሆን ራሱም ደግሞ ህይወት የሆነ ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የሚያምንብኝ የዘላለም ህይወት ያገኛል አለ። ቢሞት እንኳን ያው ይሆናል። የሚያምንብኝ ህይወት አለው። ሰው ብታምንበት ህይወት አለ ማለት ነው። በልጁ ቢያምን የዘላለም ህይወት ስለሚሰጠው ማለት ነው። ቢሞት እንኳን ሕያው ይሆናል። ስለዚህ ካመንክበት ሕያው ትሆናለህ፣ በዛ እውነት በሆነ መንገድ ላይ ማለት ነው። ሱረቱ ፈቲያ 26 ላይ ግን ስታነብ ቁጥር 6 ማለት ነው። ሱረቱ ፈቲያ የመጀመሪያው ሱራ ማለት ነው። አላህ ግን መንገድ ጠፍቶበት ቀጥተኛው መንገድ ምራን ይላል። ክርስቶስ ደግሞ እኔ ነኝ መንገዱ ይላል። ሱራ 34 አያ 24 ላይ ደግሞ እኔም እናንተ ወይን እኛ ወይን እናንተ በተሳሳተ መንገድ ውስጥ ናችሁ በላቸው ይላል። አላህ ነቢዩን እንዴት እንደዚህ ይላል? አላህ ምን ነክቶት ነው? አስቀድሞ ምን ብሎ ጸለየ? ቀጥተኛው መንገድ ምራን ብሎ ጸለየ። ቆየት አለና ደግሞ እናንተ ወይንም እኛ በተሳሳተ መንገድ ውስጥ ነን አለ። ሱራ 34 24ኛው አያ። ሱራ 46 ቁጥር 9 ላይ ደግሞ በእኔም በእናንተም ላይ ምን እንደሚደረግ አላቅም አለ። ጉዞ ካስጀመረ መንገድ ከሄደ በኋላ መንገድ ጠፋበትና በእኔም በእናንተም ላይ ከዚህ በኋላ ምን እንደሚደረግ አላቅም አለ። ሱራ 19 71ኛውን አያ ስናነብ ደግሞ ሁላችሁም ከዛ በኋላስ ወደ ገሃነም ወራጅ ናችሁ አለን። ሁላችሁም ወደ እሷ ትወርዳላችሁ፣ መውረደው ከጌታችሁ የተረጋገጠ ሲሆን አንዳችሁም አትቀሩም አለ። ይህም መንገድ አንፈልገውም። ትክክለኛው መንገድ ምን ይባላል? ክርስቶስ ይባላል። በዛ መንገድ ላይ ቆምኩ ነኝ። ስለዚህ ኦርቶዶክስ ነኝ ስል ቀጥተኛ መንገድ ላይ ያለው እያልኩህ ነው። ኤኒዌይስ ወደ ቶፒኩ እንመለስና ጠለቅ ላይ ወይም የፍቺ ምዕራፍ ላይ 4 ላይ ፔሬድ ያላዩትን ወሲብ አድርጎ መፍታት ይቻላል ይላል ቁርአኑ። ይህንን እንዴት ታየዋለህ? ቀጥል። ፔሬድ ያላዩትን ወሲብ አድርጎ መፍታት እንዴት ታየዋለህ? ቶሎ ማይመልሱ ከሆነ ይውረዱ፣ ሪፖርት ሊያደርጉ ስለሚችሉ ቶሎ መልሱ ጋይስ። ነስረዲን አቤት፣ ሰላም ነው? እንዴት ነህ? አቤት አቤት፣ ሁሉ ተማም አለን አልሐምዱሊላህ። ሰላም ነው አለን አልሐምዱሊላህ። እንዴት ነህ? አለን። አግብተሃል? አዎ አግብቻለሁ። ኦኬ። የስንት ዓመት? ማለት አንድ 2 ዓመት ቢሆን ነው። ስንት ዓመት ሆናችኋል ሳይሆን እንደ እስልምና ሕፃን ልጅን ማግባት ይቻላል። ይህን ታውቃለህ? ማለት ራስን ልጅ ወይስ እንዴት? የራስ የዚና ልጅ ከሆነች ማግባት ይችላል። የራሱንም ልጅ የዚና ልጅ ከሆነች ጋብቻ ውጭ ካገባት እንደ ልጅ ስለማትቆጠር እሱ ሳይሆን ኖርማሊ ሚስት ስታገባ የ5 ዓመት የ6 ዓመት ልጅን ማግባት ይቻላል። ይህንን ጤናማ ነው ትላለህ? አይቻልም። በእስልምና አይፈቀድም እንደዛ። ያው ጊዜ እንትና ፔሪድ እንትን የምትልበት ጊዜ ያው ለትዳር የምትበቃበት ጊዜ አለ ራሱን የቻለ። ስለዚህ ከዛ ውጪ ሕፃን ልጅን ማግባት አይቻልም። ስንት ዓመት ነው ፔሪድ የምታየው ሴት ልጅ? ያው አብዛኛው ሴቶች እንደ እንትናቸው ይለያል። እንደ ሳይንሱ አሁን ለምሳሌ ስናየው ቢያንስ ምቾት ካላት ወይ ከ9 ዓመት ልትጀምር ትችላለች። ግን አብዛኞቹ ደግሞ ከ11 ከ12 ዓመት በላይ ባለው ጊዜ ነው እንትን የሚሆኑት። ያው ጊዜ አሁን ለምሳሌ 5 ዓመት 6 ዓመት ሕፃን ልጅ አግብታ ምን ልታረጋት ነው? ይሄ በእስልምና አይፈቀድም። ፔሪድ ያላየችንስ ማግባት ይቻላል?
ማግባት ብቻ ሳይሆን አግብቶ ወሲብ አድርጎ መፍታት ባይዞ የፍቺ ራሱ በጣም አጋንንታዊ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ፍቺን ያወግዘዋል። መጽሐፍ ቅዱስ ያወግዘዋል ፍቺን። ትንቢተ ሚልክያስ ምዕራፍ 2 ላይ ከቁጥር 14 እስከ 16 እግዚአብሔር ምን ይላል? የቃል ኪዳን ሚስትን አታታልል ይላል። ፍቺንም እጠላለሁ ይላል። ፍቺን እጠላለሁ ይላል። ሊትራሊ አግብተህ ወሲብ አድርገህ በሚስትህ ቦታ ሚስትን በገንዘብ መለወጥ የምትፈልግ ከሆነ ገንዘብ ሰጥተህ ለውጥ የሚል አካል ጤናማ ነው ብለህ ታምናለህ? አይፈቀድም። ብቻ በአጠቃላይ ምስትን አግብቶ መፍታት አይቻልም። ጠለቅን አንብብልን። እሺ ጠለቅ ማለት ምን ማለት ነው? ጠለቅ ማለት ምን ማለት ነው? ጠለቅ ማለት ምን ማለት ነው? ምን አልከኝ? ድምፅ ትንሽ ኦኬ። ሱረት ጠለቅ ላይ 4ኛው አያ ላይ አግብታችሁ ወሲብ አድርጋችሁ መፍታት ትችላላችሁ። ምን አልከኝ? ድጋማ አይሰማም እኮ ድምፅ። ሱረት ጠለቅ ላይ አግብታችሁ ወሲብ አድርጋችኋቸው መፍታት ትችላላችሁ ይላል። ይህን እንዴት ታየዋለህ? እንደዛ እኮ አይደለም። አሁን ትርጉሙን ቀጥታ ያለውን ነገር እንትን ብላችሁ መውሰድ ሳይሆን ማለት ነው። አሁን አግብታችሁ እንደው አሁን እንደ እንትኑ እኮ ምስትን አግብቶ መፍታት አይፈቀድም። ይፈቀዳል ብሎ እኮ አያስቀምጠውም ሲጀመርም ማለት ነው። እንደገና ደግሞ አሁን 2 ምስት ወይ 3 ምስት እስከ 4 ምስት ለምሳሌ ማግባት እንደ እስልምናው ይቻላል ሊል ይችላል። ግን የሚቻለውም እኮ ሃይማኖቱ የሚፈቅደው የአንዷን ሀቅ በስነ ስርዓት የሚችል ከሆነ እንደገና ሁለተኛው ምስት ደግሞ ከአንደኛው ማያስበልጥ እኩል የሚያያቸው ከሆነ እንደ እስልምና ደግሞ ይህ ሰውዬ 2 ሴቶችን ካገባ የፈለገም ነገር ቢሆን ወደ አንዷ ስለሚያዳላ 2 አይፈቀድም እንኳን እስከ ማለት ምክንያቱም አቤት ነስረዲን ውሸት ነው። እንደዛ ካልክ ይጋጭባል ከቁርአኑ ጋር። ምክንያቱም አለማስተካከልን ብትፈራ ምንም ብትጓጓም እንኳን በሴቶች መካከል ማስተካከል አይቻልም ብሎ አስቀምጦታል። ስለዚህ ማስተካከል አለበት 4 ለማግባት የሚለው ውሸት ነው። አስተካከለም አላስተካከለም 4 ማግባት መፍቱ ነው። 4 አግብቶ 0 ቁጥር የሌላቸው አይ ነስረዲን እሱን ጥቅሱ ሰጣለሁ። አሁን ይህንን አንብብልን ሱረት ጠለቅን አንብብልን። እንደዚህ ነው አሁን ፈቀዳለ ስለ አንዷን ከአንዷ ማስበለጥ አይፈቀድም መፋታት እያልከን ነው። ቁርአን ደግሞ ፍቺ ነው። ምን አልከኝ? ሄሎ ሄሎ ሄሎ። ኦኬ ኔትወርክ እያዘኝ ነው መሰለኝ። አሁን ኔትወርክ ቆራረጣል። ኮፒ ሊንክ አርጉ ጋይስ፣ ኮፒ ሊንክ አርጉ እና እኔ በአጠቃላይ ምልክ ማለት ነው ያው እንደ እስልምና ሃይማኖት 2-3 ማግባት ይቻላል። የሚቻለውም ደግሞ ሁላቸውንም እኩል ማየት የሚችል ከሆነ ግን እንደ እንትኑ አይችልም። አንዷን ከአንዷ ስለሚያስበልጡ በሁለቱ ሴቶች መሀል ሀቅ ስለሚኖርበት ይህን ነገር ማስተካከል ወይንም የእነኝን ሀቃቸውን መወጣት ስለማይችል ያው ይህ ነገር ይገድበዋል ነው እንጂ እኮ ይህን ከቻለ ለምሳሌ የሁለቱንም ሀቅ የሶስቱንም ሀቃቸውን ከቻለ ማግባት ይችላል ነው። ሄሎ ሄሎ ሄሎ። ኔትወርክ አስቆሞታል መሰለኝ ወንድሜ፣ ይመለሳል። አሁን ኔትወርኩ ይቆራረጣል። ኔትወርኩ ነው። ታብታብ አድርጉ እስኪ። እሺ ሄሎ ሄሎ ተመልሻለሁ። ሄሎ አሁን መጣል ምንድን ነው? በጣም እንትን እያለኝ ነው። ይሰማል? ዘድን ውስጥ ኮፒ ሊንክ አድርጉለት እስኪ። አካውንት ውስጥ ብዙ ሰው አለ። ኮፒ ሊንክ አድርጉለት። አይ ቲንክ ሪፖርት በጣም ይበዛበታል። በጣም ነው ሪፖርት ያለው ሰው። ስለዚህ አድርጉ ኮፒ ሊንክ። ቀጥል ነስረዲን። ሶሪ ዘድን አልኩ።
ነስረዲን ችግር የለውም። አሁን የቁርአን ኔትወርኩ ክፍል አንድ ይቆራረጣል። አዎ ያው የቁርአን ክፍል እንደኛ አንድ እኔ በአጠቃላይ ማስቀምጥልህ እንደኛ ሃይማኖት እንደ እስልምና ቆይ እንዳንተ አስተሳሰብ ሳይሆን እንደ ቁርአኑና እንደ ሙፈሲሮች እንደ ሃይማኖታችን እንደ ቁርአኑ ሁለትና ቆይ አትበለኛ፣ እንደማመጣ እኛ ያለው ላስቀምጥልህና በእናንተ ሃይማኖት እንደ ክርስትና ሁለት ጆሮ ነው ያለህ፣ አንድ አፍ ነው ያለህ። አንብብ ነው ያልኩህ እኔ። እንደኛ ሃይማኖት ስትል እንደ ቁርአን መሆን አለበት። ቁርአንን ማንበብ መቻል፣ ቁርአንን ማንበብ ለምድ። እንደኛ ሃይማኖት እያልክ የአንተን ተረት መስማት አልችልም እኔ። እንደ እስልምና አስተምረው የአንድ ወር ልጅ ወሲብ እንዳያደርግ አንድ ሰው የሚከለክለውስ ምን አለ? ይህንን አሳያችኋለሁ። በፈተዋችሁ ከፈለጋችሁ በሙፈሲሮቻችሁ አሳያችኋለሁ፣ በተፍሲሮቻችሁ አሳያችኋለሁ። አይቻልም የሚል ማለት ነው። ቁርአናችሁም ላይ ደግሞ ህፃናትን ወሲብ አድርገ መፍታት እንድችል ነብይ ደግሞ በሱና ተከተሉኝ ሲል የ6 ዓመት ልጅ የ9 ዓመት ላይ ግንኙነት ሲያደርጋት የ4000 ሰው የወሲብ ጉልበት አለኝ እያለ ነው። የ4000 ሰው ወሲብ ጉልበት ያለው የ9 ዓመት ኢቭን አስገርዟት። ሴሊ ከተገረዘች ሰውነቷ እዛ አካባቢ ላይ የመለጠጥ ባህሪው ይቀንሳል። ስለዚህ ምን አንድ ግራ አጋባኝ ላስረዳ። አጋንንታዊ ነው። በእናትህ ህፃን ልጅን ግረዛ፣ ያውም ሴትን ልጅ ተገርዛ ፔኑን አታውቅም ማለት ነው። አጋንንታዊ የሆነ ቃል ራሱ ከሆነ ማውራትም አልነበረብህም። ያ አንተ አለህበት ወንድሜ ራዚቅ፣ አንተ ስላለህበት አንተ ከዚህ ከአጋንንታዊ እሳቤ እኮ እንወጣ ነው። ሴትን ልጅ የ6 ዓመትን ልጅ ነብይህ አስገርዞ ከዛ ደግሞ የ4000 ሰው የወሲብ ጉልበት ያለበት ወሲብ ሲያደርጋትን እንዴት ይህንን ጤናማ ነው ብዬ ልቀበለው? ኤኒዌይስ ቁርአኑን አንብበው እስኪ አንዴ። እኔ አልቀረውም። አንብበው። እሺ ኦኬ፣ አማርኛውን አንብበው። ቁርአን ተፍሲሩን አቅርብልኝ። ልክ አሁን ቁርአኑን ልክ አቅርበህ እንዳስቀራኝ ማለት ነው። አሁን የያዝካትን ውሃ ማለት ነው ከፍ አድርጎ ውሃውን እኔም ላሳይክ፣ መልሱን ላሳይ ነው። ከንጹህ ውሃ ላይ እንከን እንዳለ ላመጣልህ ነው። ምን አለ? ውሃውን አሳየኛ። ያው አሳየው። ማስታወቂያ እንደሰራ ታውቃለህ? በአሁኑ ውሃ እኔ በተናገርኩ ቃላቶች ብቻ። እሺ ቀጥል። ቀለላችሁ እንደ ሙስሊሞች እና አትሳሳት፣ አትቅለል። ኦኬ ማስረዳቱን በርታበት እያልክ ያለው ገባኝ። አሁን እየተሳሳትክ ነው ለማለት ፈልጌ ነው። ራዚቅ ያልከው ገባኝ። አሁን ነቢያችን ሕፃን እንዳገባ ቁርአናችን ሕፃን ማግባት እንደሚፈቀድ ፕሮሞት እያደረግክ ነው። ስለዚህ ነቢያችን ያደረገውን አላህ ያዘዘውን የ56 ዓመት ሽማግሌ የ4000 ሰው የወሲብ ጉልበት ያለው የ6 ዓመት ልጅ ሊያገባ ይችላል። ፕሮሞት አታድርግ እያለ ነው። ስለ ውሃው ንጽህና አይደለም። ሙስሊም ስለ ውሃ ንጽህና ሊያወራ አይችልም። ምክንያቱም ሱረት ተውባ አያ 108 ላይ በንጹህ ውሃ አይደለም አስቀድሞ በድንጋይ ነበር የሚጠርጉት። ሱረት ተውባ አያ 108 ላይ ተፍሲር ኢብን ከሲር ከአይሁዶች መታጠብን እንደለመዱ ሙስሊሞች ይናገርና ሱና ነቢ ዳውድ 67 ላይ ደግሞ ነቢዩ ሰዎች ካካ በሚሉበት ፔሬድ ጨርቅ በተጣለበት የሞቱ ውሾች በተጣለበት መታጠብ ይቻላል፣ መጠጣት ይቻላል ብለውት ያ ውሃ ቆሻሻ አይደለም፣ ውሃ በምንም ሊቆሽሽ ስለማይችል መጠቀም ይቻላል ብሎ አዟል፣ ፈቅዷል። ይሄንን ደግሞ ራሱም ሱነን አናሳይ 327 ላይ ነቢዩ ውዱ አድርጎበታል። 327 ሱነን አናሳይ አነሳይ 327 ላይ ራሱም ይህንን አድርጎታል ማለት ነው። ለዚህም ነው ሳያል ቡካሪ 7001 7002 ሱናን አቢ ዳውድ 3080 ላይ ነቢዩ ከመቆሸሹ የተነሳ ሰውነቱ ሁሉ ቅማል ብቻ ነበረ። ኤኒዌይስ ቶፒኩ ላይ ፎከስ አድርግ። የ4000 ሰው ወሲብ ጉልበት የተሰጠው ነብይ
አይሻን በ6 ዓመት አግብቷታል፣ በ9 ዓመት ደግሞ ወሲብ አድርጓታል። ይሄ ብቻ ሳያንስ በጋብቻ እኔን ማትመስሉ ከሆነ የእኔ ተከታይ አይደላችሁም ብሎ ደግሞ ቆልፎታል። ቁርአንህ ላይ ደግሞ ጠለቅ 4ኛው አያ ላይ ፔሬድ ያላዩትን አግብታችሁ ፍቱ ብሎ አዟል። ጠለቅ በራሱ ፍቺ ማለት ነው። ኢዳ የሚቆጠረው ወሲብ ላደረካት ሴት ብቻ ነው። ወሲብ ካላደረካት ኢዳ አይቆጠርም። ማስረጃ ሱረቱ አልአሕዛብ አያ 49 ላይ ላልገባችሁባቸው ሴቶች የምቆጥሩት ኢዳ የለም ይላል። ያልገባችሁባቸው ሲል በሆነ እንደ ቤት ውስጥ መገባባቸው ሳይሆን ወሲብ ላላደረጋችኋቸው ማለት ነው። ይህን አስቀድሞ በሱረት ኒሳ የሴቶች ምዕራፍ 23 ላይ ካልገባችሁባቸው በሴቶቻቸው የእነሱ ልጆችን ልገቡባቸው ለእናንተ የተፈቀዱ ናቸው ይላል። ካልገባችሁባቸው ሴቶች ልጆቻቸውን ልገቡባቸው ለእናንተ የተፈቀዱ ነው። መግባት ማለት የሆነ ቤት ውስጥ ወይም በመስኮት በበር እንደምገባው ሳይሆን ወሲብ ካላደረጋችሁ ካደረጋችሁ ማለት ነው። ስለዚህ ወሲብ ካላደረካ ኢዳ ቆጥርም። ወሲብ ካደረካ ብቻ ነው ኢዳ የምቆጥረው። ስለዚህ እዚህ ጋር ኢዳ ተቆጥሯል። ኢዳ ከተቆጠረ ደግሞ ወሲብ አድርገሃታል ማለት ነው። እንዴት ነው ይሄ ጤናማ ሃይማኖት ነው ብለህ የምትከተለው? ነስረዲን ንገረኝ እስኪ። በእኛ አይቻልም፣ በእኛ አይቻልም። ለአቅምህ ማግባት ስትደርስ ብቻ ነው ሴት የምታገባው። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 36 ላይ በፍቃዷ ነው የምታደርገው ሴት ልጅ። በእኛም እስከማውቀው ድረስ እንደዛ ነው። አንድ ጥቅስ ስጠኛ። ነቢይ በስንት ዓመት እንዳገባ በዛው ትነግረኛለህ። በእኛ ፍቃዳቸው ተጠይቆ በራሷ ፍቃድ ማድረግ ትችላለች። 36 ላይ እንደዚህ ይላል። እንዴት ይላል? እያየው ጨምር። እንደዚህ ይላል፣ ዳሩ ግን ማግባት ወደሚገባው እድሜ በደረሰ ጊዜ ስለ ድንግልናው ያፈረ ሰው ቢኖር የወደደውን ያድርግ፣ ኃጢአት የለበትም፣ ይጋቡ። ስለ ድንግልናው ካፈረ ስለ ድንግልናው ካፈረ ምን ማድረግ ይችላል? ማግባት ይችላል። ኦኬ፣ እስቲ አይሻ በዚህ ስለ ድንግልናው አፍራ ነው ያገባችሁ እያልከኝ ነው? እድሜዋ ስለማግባት ደርሶ ነው የምታስበው? ልክ አንተ ማለት ነው። መጽሐፈ ሲራክ ኦርቶዶክስ እንደምን እርግጠኛ 100% አምኛለሁ። ኦርቶዶክስ አይደለም፣ እርግጠኛ ነኝ። ኦርቶዶክስ አይደለም ወላሂ በል እስኪ። እርግጠኛ የሆንኩበት ምክንያት ምን እንደሆነ ታውቃለህ? ለምሳሌ ጎግል ኢሜል እያረክ ነው። ይሄ ነገር ተራ አንድ የእንግሊዝ ገበሬ ዝም ብሎ ጎልጎል አድርጎ መረጃ የሚያቀርበው ነው አይደለም? የእንግሊዝ ገበሬ እኔ እርግጠኛ ነኝ አንተ የምትፈልገውን ነገር ማቅረብ ይችላል። አሁን ማይካዝሽ እና ዘዲን አይምን ነስረዲን ራሱ ሾፍ እያደረገን ነው። በቃ በቃ እሱን ተወውና ትንቢተ ሕዝቅኤል ምዕራፍ 16 ተጠብቅ። ኦኬ፣ እንመለሳለን ወደ እሱ። እሺ ነስረዲን፣ ኦኬ ኢዘዲን ቀጥል። እሺ አመሰግናለሁ። ያው የምትመረጠው ርዕስ ላይ ግን እንዴት ነው ማለት የእናንተ እምነት የሰውን እምነት እያጥላላ ምናምን ሳይሆን ወደ እናንተ እምነት ሰውን እንዲመጣ ከፈለጋችሁ የእናንተ ስነ ምግባር አይቶ ነው ሰው የሚመጣው አይደል? ሲጀመር ስለ ሰው ቁርአኑ ላይ ተመለስ እምነት ለመጣልህ እኮ ነው። አንተ የምታውቀው ምንድን ነው? የሙሐመድን ሀዲስ ብቻ ነው እንዴ? 9 አገባ ህፃን አገባ። እሱ አይደለም እሱ አግብቷል። የሚያገባው ህፃንም አይደለችም፣ ለትዳር ለአቅመ ሔዋን የደረሰች
ፌክ ነች። ማስረጃ እዚህ ማስረጃ እንትን ላይ ማስረጃማ አይሻ ረዲየላሁ ዐንሃ ረሱል ሰለላሁ ዐለይሂ ወሰለም ደፈሩኝ ሳይሆን ያለችው አገቡኝ ነው ያለችው እንጂ ደፈሩኝ ያለችው። የሚገርም እሺ፣ ደፈሩኝ። ኦኬ፣ እንዴት ደፈሩኝ ልትል ትችላለህ? ያስባል። ቤቱ እኮ ነው ያለችው። ከዛ በኋላ ይለቃታል እንዴ? አይደለም። ምን መሰለህ፣ ጎግል ላይ ሰርች ብታረግ ዘሞስት ምርጥ ወይም ቢዩቲፉል ማን ብለህ ሰርች አድርግ እስኪ ያመጣልሃል። ነብዩ ሰለላሁ ዐለይሂ ወሰለም ይላል። የጥሩነታቸው መገለጫ ማለት ነው። የሚገርም ነገር ማለት ነው። ገብቷል? ያ ዘሞስት ቢዩቲፉል ማን ብለህ ሰርች ብታደርግ ነብዩ ለካበት እንዲናቸው ነው። በጣም ምርጥ ሰው ብለህ ሰርች አድርግና ያመጣላል። ገብቶሃል? ጥሩነት ያላቸው የጸባያቸው የስነ ምግባራቸውን እንዲገልጽልህ ፈልጌ ነው። ገብቶሃል አይደል? እንስማማለን። እሺ፣ ነትረዲን ምን ብሏል? ቅድም ጎግል ላይ ሰርች አድርገህ የምታመጣው ተራ የእንግሊዝ ገበሬ የሚለቀው ነው ብሎናል። አንተ ደግሞ ጎግል ላይ ሰርች አድርገህ ብታመጣ ደሞስ ቢዩቲፉል ማን ብለህ ሰርች ብታደርግ መሐመድን ያመጣል አለ። የእንግሊዝ ተራ ገበሬ የፖስተው ነው። አንዴ መሀላችሁ ልግባና አላቋርጥ። ቅድም ያልኩበት ምክንያት አይ ራዚቅ ምን ብሏል? የእንግሊዝ ተራ ገበሬ ጎግል ላይ ቢፖስተው ነው ብሏል። አንተ ደግሞ ጎግል ላይ ሰርች ብታደርግ ደሞስ ቢዩቲፉል ማን ብሎ መሐመድን ያመጣል አለ። የእንግሊዝ ገበሬ የፖስተው ነው። ምን መሰለህ እኔ ልልህ የፈለኩት ኮንስታንቲኖስ 38 94 ቡሃሪ ትከፍልኛለህ። አይሻ ምን እሱ ቤት ስላለች እሺ፣ መጽሐፈ ሲራክን ስንት ነበር የምፈልገው? 725 ሜቢ ካለ ከሌለ ተው አለ። መጽሐፈ ሲራክ እኔ ጋር አለ። ከፈለግከው ፎይ ከፍትልሃለሁ። ኦኬ፣ እንደዚህ ይላል። አንብበው። ይቅርታ ኔትወርክ ነው። 725 ቃል በቃል ምን ይላል? ልጅህን ለአቅመ ሔዋን ስታደርስ አጋባት፣ ጠብቃት፣ ታላቅ ስራንም ትፈጸማለህ፣ ከድካምም ታርፋለህ ይላል መጽሐፍ ቅዱስ። እንደዚህ ያስተምራል ማለት ነው። ሴት ልጅ ሜንታሊቲ ፊዚካሊ ለአቅመ ሔዋን ስትደርስ አባቷ ጠብቆ ሊደራት እንደሚገባ መጽሐፍ ቅዱስ ይህን ያስተምራል ማለት ነው። በአንጻሩ አይሻ ለአቅመ ሔዋን እንዳልደረሰች ኢቭን መሐመድ ግንኙነት ካደረጋት ከ7 ዓመት በኋላ በወር አበባ እንዳየች ፈቱል ባሪ የራሳቸው የሳሂህ አልቡኻሪ ማብራሪያ ይሄው ማስረጃው። በታቡክ ዘመቻ ወቅት አይሻ ከ7 ዓመት በኋላ የወር አበባ እንዳየች ፊት ለፊት ይነግረናል ማለት ነው ይሄ መጽሐፍ። ተመልከቱ። በኻይበር ዘመቻ ወቅት ዘ ባትል ኦፍ ኻይበር መቼ ይላል እዚህ ጋር? በ14 ዓመቷ ይላል። ዲዩሪንግ ዘ ባትል ኦፍ ኻይበር ሺ ሃድ ኮምፕሊትድ ፓስድ ኦር ክሎዝድ አስ ፎር ዘ ባትል ኦፍ ኻይበር ሺ ሃድ ዴፊኒትሊ ሪችድ ፒውበሪቲ ይላል። መቼ ነው ባትል ኦፍ ኻይበር? በ630 መሐመድ አይሻን ወሲብ ያደረጋት መቼ ነው? በ623 ከ7 ዓመታት በኋላ ማለት ነው። ማንም ሰው ማየት ይችላል። ባትል ኦፍ ኻይበር በ630 የተደረገ ነው። የአይሻና የመሐመድ ጋብቻ በ623 የሆነ ነው። 7 ዓመታት ላግ ያደርጋል። በ16 ዓመቷ አይሻ የወር አበባ እንዳየች የገዛ መጽሐፋቸው ፈቱል ባሪ ፊት ለፊት ይናገራል ማለት ነው። አይታለች ለሚሉ ያው ውሸት እንደሆነ እንዲያዩ ነው። አንድ አዲስ አለች፣ እሷን ነው የሚያመጧት። አረብኛው ላይ የለም፣ እንግሊዘኛው ላይ ከተውበታል።
አሁን ይሄ ነው የእናንተ አንዴ ክፈተው ቡሃሪ 3894 ይህን ማለት አሁን ጥልቅ እውቀት የሌላቸው ልጆች መሸወጃ ነው ያመጣችሁት አይደል? አንተ ዘልኝ ቁርአንን ሐዲስ የሚለውን በደንብ እናውቀዋለን። ስለዚህ ከእስልምና የበለጠ ምንም አይነት እምነት ልታመጣልኝ አትችልም። የኛ እምነት በጣም የተከበረ እምነት ነው። ብሩኬ 3894 24 ነው የተከፈለው። 38 ነው ያልኩህ። 3894 በቁጥር ይሆናል የሚበልጠው በቁጥር እና ነብዩ እንዳለው ወይንም ደግሞ ባለማገናዘብ ሊበልጥ ይችላል። ብዙ ማያገናዝቡ ሊኖሩበት ይችላሉ። ኦኬ ቀጥል። የተወሰነ አንብበው። ምን ይላል? ናሬትድ አይሻ the prophet engaged me when I was a girl of 6 years. We went to Medina and stayed at the home of Bani al-Harith bin Khazraj ይላል. Then I got ill and my hair fell down. Later on my hair grew again and my mother Roman ትባላለች የአይሻ እናት came to me while I was playing in a swing with some of my girlfriends. ዥዋዥዌ ላይ እየተጫወተች እናቷ እንደመጣች ነው። ከዛ she called me and I went to her. ጠራችኝ እኔም ወደ እሷ ሄድኩ። not knowing what she wanted to do me ትላለች። በእኔ ላይ ምን እንደምታደርግ እንኳን አላውቅም ነበር ብላ አይሻ ቃል በቃል ትናገራለች ማለት ነው። she caught me by the hand and made me stand at the door of the house. እጇን አንጠልጥላ ወስዳ ከሆነ በር ፊት እንዳቆመቻት ትናገራለች። I was breathless ትንፋሽ እንዳጠራት then when my breathing became alright ልክ ትንፋሿ ሲስተካከል she took some water and rubbed my face and head with it. Then she took me into the house. There in the house I saw some Ansari woman who said blessed, precious and Allah's blessing and good luck. ያው መልካም ዕድል ተመኙላት እነዛ ሴቶች። Then she introduced me to them and they prepared me for the marriage. ለጋብቻው አዘገጃጇት ማለት ነው። unexpectedly ድንገት ከች አለ ይሄ ሰውዬ ማለት ነው። came to me and forenoon and my mother handed me over him. ሰጠቻት ማለት ነው እናቷ ሰጠቻት ለመሐመድ። and at that time I was girl of 9 years of age ትላለች። በዛ ጊዜ እድሜዋ ስንት ነበር? 9 ነበር ብሎ ሐዲሱ ይናገራል። እችልኝ ነው እንግዲህ የ4000 ወሲብ ጉልበት ያለው የተጫወተባት ምን እንደሚደረግብኝ በእኔም ላይ እንኳን ሳላቅ ምን አደረገች ነው የምትለው? እያሮጠች ወሰደቻትና ምን አደረገቻት? ሰጠችው ለዛች ማለት ነው። አሸንጉሊት እየተጫወተ ባለችበት ሰዓት ላይ ይዘዲን ደጋግመህ ማይክ እያነሳ ነው። ትመልሳለህ? ምንድን ነው የሆነ ኤዲቲንግ አለ አይደለ? ኤዲት ምናምን ተደርጎ ለዚህ ምናምን ለዚህ ፐርፐዝ አጀንዳ ገብቷል። አረቂ ጠጥተህ መተህ እዚህ አትረብሽ ነው። ገብቷል አይደለ? ምንም ስለ እምነት ስለ ራሱ እንኳን አታውቅም። ኢየሱስ አታምልኩኝ ብሏል። ስለዚህ ኢየሱስን አታምልኩኝ አላ አይደል? ተንፍሶ ማቅን አካል የምታመልከው ተንፍሶ እንኳን አያውቅም። መሐመድ ምን ይላል? ቀጥታ I was given the strength of 40 አለ ስትራይኪንግ ኤንድ ሴክሹዋል ኢንተርኮርስ በማለት ይናገራል። በስትራይክ በውጊያና ወሲብ በማድረግ የ40 ሰው ጉልበት ተሰጠኝ ብሎ ቀጥታ ራሱ መሐመድ ይናገራል። ይሄንን አብደላህ ቢን ዑመር ትሬስድ ባክ ቱ ዘ ፕሮፌት ቀጥታ ከራሱ አፍ የሰማውን ማለት ነው። ይሄ መጽሐፍ የምታገኙት የት ነው? ፈቱል ባሪ ቮሊዩም 1 ገጽ 449 ላይ ማለት ነው።
የሳሂህ አልቡኻሪ ማብራሪያ ነው። ቀጠል አድርጎ ምን ይላል? ራሱ ፈቱል ባሪ ምን ይላል? ሶ ቤዝድ ኦን ዚስ ከዚህ በመነሳት ዘ ካልኩሌሽን ኦፍ ዘ ስትሬንግዝ ኦፍ አወር ፕሮፌት ኢዝ 4000 ብሎ ይናገራል። አንድ አማኝ ጀነት ሲገባ የ100 ወንድ ጉልበት ከተሰጠው መሐመድ ደግሞ እንደ ማንኛውም ሙስሊም አይደለም፣ ምድር ላይ የ40 ተሰጥቶታል። ስለዚህ ቤዝድ ኦን ዚስ ካልኩሌሽን ነብያችን የ4000 ሰው ጉልበት አለው ይላል። ሴክሹዋል ኢንተርኮርስ ማለት ነው። ይሄ ነው የመጨረሻው የእስልምና ነብይ። ኑና ዲፌንድ አድርጎ ይሄንን በ15 ዓመት ራሱ እኮ እንትን ውስጥ ቤንዚል ውስጥ እንደዚህ አንስተው እንትን ላይ ሲጭኗት ግመል ላይ ሲጭኗት ትኑር አትኖር እንኳን ማያውቁበት እኮ ነው። ቡሃሪ 41 ክፈትላቸው። ትኑር አትኑር አስባል። ዶሮ እንኳን ቤንዚል ላይ እነዚህ አንስተው ሲጭኑ ያለች ቤንዚል ውስጥ መስለዋት ሚጭና ሰውዬ ማለት ነው። ብድግ አድርጎ ቤንዚሉን እንትን ላይ ሲጭን ያለች መስሎት ነበረ። ጥለዋት ሄዱ። ውጭ አደረች። ቡሃሪ 41 ክፈተው። ከዛ በኋላ ስትመጣ ደግሞ ዘሞተ የተባለች ማለት ነው። ሌሊት ጠዋት ስትገኝ ሱራ 24 የወረደው በሷ ምክንያት ነው። ሙሉ ስለ ወሲብ አይናችሁ እንደዚህ 4 ሰዎች መርፌና ክር ሲሆኑ ካላያችሁ የሚለው የወረደው በዚህ ምክንያት ነው። በዚህ ምክንያት ታምታ ነብዩ ሊፈታት ብዙ ጥረት አድርጎ ነበረ። ወደ መሀል አካባቢ አድርግና ጀምረው። ኦኬ ስቲል ያንግ ከሚለው ምናምን ትጀምረዋለንም። ረጅም ነው ሐዲሱ በጣም ዴሜድ ደ ካሜል ራይት ምናምን ከሚለው ጀምረስ ይው ወይ ደግሞ አንዴ ቼክ ላድርገው። ወይ በጣም አዲሱ ትልቅ ነው ባይዘ ኦኬ ቀጥል ወደ ታች ውረድ፣ ወደ ታይ ውረድ፣ ሜቢ ወደ ታይ ውረድ። እሱ እንትኑ አጠፍቶ ባስ ፈልግ የነበረበት ፓርቶ ነው። ወረድ በላው ነው። ውረድ እስኪ። እሺ ውረድ ውረድ። ውረድ እስኪ። የሆነ አንስተው ሲጭኗት ያለች መስሏቸው የረሱበት ፓርት ላይ ኦኬ። ወይንም ቃላቶች ሰርች አድርግ አይሻልም? አዲሱ በጣም ትልቅ ነው ያልኩ ነገር እኮ ነው። አየህ አዳም ይሄ ሁሉ ማን ሲያነብ ይውላል? ምክንያቱም ገና እንዴት ውጭ እንዳደረች ጥለዋት እንደሄዱ ላዳምጥ ነው። እኔማ እያዳመጥኩ ነው። አዳምጥ። እሺ ይሄ ሁሉ እንትን ማለት በጣም ዝገት ነው። ሀውዳ የሚለው ወይ ሰርች አድርገው። ኦኬ አልመጣልም። ይሄ ሁሉም ማጨርሰውም እንደዛ አንብበህ ብሩኬ ከመጨረሻው ወደ ላይ ውጣ። ሚን ዋይል የሚል ሰርች አድርግልኝ። እሺ እንዲሁ ኖ እንደዛ ሳይሆን የሚሉ ኦኬ፣ ወደዛም እሺ፣ ከመጨረሻ ሄድክ ቀጥል። እሺ ከፍ አድርገው። እሺ ሰርች ማድረግ ትችላለህ እኮ ብሩክ። ኢን ሚን ዋይል በልና ሰርች አድርገው። በቃ ከሱ ጀምራ አንብበው። ለምን አሁን መጥቶልህ ነበር እኮ። ኢን ሚን ዋይል ከሚለው ጀምራ አንብበው። ያ ሚዩትና Okay. In the meanwhile, the people who used to carry me on my camel came and took my howdah and put it on the back of my camel on which I used to ride. ቅርጫት ውስጥ እንደ ጫኗት ነው የሚናገረውና as
they considered that I was in it. እዛ ውስጥ ያለች መስሏቸው ነበረ። In those days, women were light in weight, for they did not get fat. And flesh did not cover their bodies in abundance, as they used to eat only a little food. ይሄ የሆነው ይበቃል። ይሄ የሆነው መቼ ነው? አግብቷት ከ5 ዓመት በኋላ ቅርጫት ውስጥ ያለ መስሏት ግመድ ላይ እንኳን ሲጭኗት ረስተዋት ጥለዋት ሄዱ ማለት ነው። ሜዳ ላይ አደረች። ከ6 ዓመት በኋላ አይሻ ደርሳ ነበረ፣ ወፍራ ነበር ይሏችኋል። ከ6 ዓመት በኋላ እንኳን ራሷ ምን ትላለች? በጣም ቀጫጫ ነበር፣ ምግብ እንኳን የረባን በላም ነበር። ቅርጫት ውስጥ ያለው መስሎኝ ግመል ላይ ሲጭኑ ቅርጫቱን ብቻ ጭኖ ጥሎኝ ሄደ። እኔ የአንገቷ ሀብል ጠፍቶባት ስፈልግ ነው መጫወቻ ጠፍቶባት፣ ያንን ስፈልግ ጥለዋት ሄዱ። ምንም የለም ሰፈሩ ላይ፣ ብቻዋን ሜዳ ላይ አደረች። ከዛ ወዲያ ስትመጣ ደግሞ ክፉኛ ታመመች። ለወራት ታማለች። ለወራት ታማ በነበረችበት ሰዓት ላይ ነቢዩ ደግሞ ምን ጠረጠረ? ወሲብ አድርጋ ነው ተብሎ ተወራ። ከዛ ፈታታለሁ ብሎ አለ። የራሱ ሐዲስ ላይ ይሄው ሐዲስ ደግሞ ኢማቹር ነች ይላታል። ሰዎችን ይጠይቃል ነብዩ። እዚሁ ሐዲስ ላይ ምን ይጠይቃል? ለመፍታት አስቦ ከሌላ ወንድ ጋር ነው እንዲያደረችው እያለ ሲሰልል ሰዎቹ ምን ይሉ? አንዳንዶቹ አረ ምንም አታውቅም፣ ሊጥ እንኳን አብኩታ ፍየል መጥቶ ይበላባታል ይሉታል። አንዳንዶቹ ገና ሕፃን ስለሆነች ምንም ዝም ብላ በየቦታው ስለምትተኛ ነው አትፍታት ብለውት መጨረሻ ላይ ዘማዊትና ዘማዊቷን ዘማዊ ነው የሚያገባው ስለሚል፣ ስለዚህ ዘሙታል የሚለው ስለተወራ አሁን ራሱም ሲጠይቅ ስለቆየ ያነብላችኋል። አሁን ቡራ መጨረሻ ደግሞ ለማግባት ሲል ዘማዊት ነው ዘሙታል እንዳይባል ደግሞ የዘሞቶቹንና የዘሞተውን ሁለቱን እንደዚህ መርፌና ክር ሲሆኑ ሁለቱም መርፌና ክር፣ እሱን አሰማችኋለሁ ከፈለጋችሁ፣ በሐዲስ ሰጣችኋለሁ፣ በሸሪያው ሰጣችኋለሁ። ሊትራሊ አራቱም ካላዩ በስተቀር ዘሞቱ አይባልም የሚል ህግ አመጣ። ለምን? ራሱን ለመከላከል አይሻ ጋር አብሮ ለመኖር ሲል በኋላ ዘሙታል የሚለውን አስቀድሞ ስላወራ ሊፈታ ስለነበረ ዘማዊቷን ዘማዊ ነው የሚያገባው ስለሚል ይሄንን ህግ አንተም ዘማዊ ነህ እንዳይባል፣ አይ ካሁን በኋላ እንዳከሱ ይሄንን 4 ሰዎች ወንዶች ናቸው ያልኩት፣ ሴቶች አይቻሉም። 100 ብትሆኚ ሴት ብቻሽን አችም ወንድ ከሌለ። አንደኛ ሴቶች የወንድ ግማሽ ናቸው በምስክርነት ደረጃ፣ በዝሙት ደረጃ ላይ ደግሞ ወንዶች ነው የሚቻሉት እንጂ ሴቶች አይደሉ። 4 ሰዎች መርፌና ክር ሆነው ማየት አለባቸው አለ። አለበለዚያ ግን አይቻልም። ቀጥል፣ እሱን አንብበው። ያ እቺ ባሬራ የምትባለው ሴት ተጠየቀችና ትናገራለች ማለት ነው። እዚህ ጋር ስለ አይሻ ጥፋት ምንድን ነው ስትባል ዲድ ዩ ኤቨር ሲ ኤኒቲንግ ዊች ሮዝድ ዩር ሰስፒሸስ አባውት ሀር ተብላ ስትጠየቅ የባሬራ መልስ ምንድን ነው? ኖ ብላ መለሰች። ባይ አላህ ሁ ሃዝ ሴንት ዩ ዊዝ ዘ ትሩዝ አይ ሃቭ ኔቨር ሲን ኢን ሀር። ስለ አይሻ እየመሰከረች ነው። አይ ሃቭ ኔቨር ሲን ኢን ሀር anything faulty except that she is a girl of immature age. ሕፃን ያልበሰለች ለአቅመ በእድሜዋ እንዳልደረሰች ከማየት በስተቀር እሷ ላይ ጥፋት የለም አላየሁም። who sometimes sleeps and leaves the dough for the goats ate ብላ አንዳንዴ እንቅልፍ እየጣላት ሊጡን ፍየሎች ይበሉባት ነበረ። ከዚህ ውጪ እሷ ላይ ያየው ጥፋት የለም። ሕፃን እንደሆነች ያው መዲና ላይ ነው ከ9 ዓመቷ በኋላ ማለት ነው። ቅድም በ16 ዓመቷ የወር አበባ እንዳየች አይተናል። ለዚህ ሰው ነው ሙስሊሞች ነፍሳቸውን የሰጡትና ኑ ዲፌንድ አድርጉ ኡስታዝንን የምትሉ ተጠርታችኋል። ይህንን ለመከላከል ነው። ከዛ ምን አመጣ? 4 ለምሳሌ አንድ ሕፃን ብትደፈር ለምሳሌ ድሮ ሄቨን እያሉ ነበረ አውጣልን። እስከዛ ሱነን አቢ ዳውድ 4452ን ታውጣልን አለ። የአቡ ሃይደርን አንዴ ላሰማችሁ። ሕፃን ብትደፈር 4 ሰዎች የወንዱ ብልት የእሷ ብልቱ ሲገባ ካላዩ፣ 4ቱም ወንዶች ሊተራሊ ካላዩ
100 ግርፋት ትገረፋለህ። በዚህ ምክንያት በዚህ አሁን አዲስ ምክንያት የወረደ ነው ይሄ። ሊትራሊ ማየት አለባቸው የሚለው እቺ ህፃን ልጅ በዚህ ምክንያት ነው። ምን ያህል እንዳከበደው ይዩት። ስለዚህ አንድ ህፃን ልጅ ተደፍሬ ያለው እንደዚህ ብትል እንኳን ምን ማምጣት አለባቸው ማለት ነው? ነብዩ አስቀድሞ እንትን ስላላት እየደማች ስለማመጣ ማለት ነው። መጨበም ስለማችል በዛን ሰዓት አቡ አይደር ይመልሰው። ምስክሮቹ 4 መሆን አለባቸው። 4ቱም ደግሞ የሚመሰክሩት እሱ ብልቱን በእሷ ማህፀን ውስጥ ሲያስገባ መርፌና ክር ሲሆኑ አይተናል። ምን ብለው ነው? እሱ እንትን ሲል ነው። ምስክሮቹ 4 መሆን አለባቸው። 4ቱም ደግሞ የሚመሰክሩት እሱ ብልቱን በእሷ ማህፀን ውስጥ ሲያስገባ መርፌና ክር ሲሆኑ አይተናል። እዚህ ላይ እንግዲህ ከፍተኛ ጥንቃቄ ማድረግ ያስፈልጋል። ዛሬ ሸሪዓ በሌለበት የጣዖት ህግና ስርዓት በነገሰበት ሀገር ላይ ብንተዳደርም እንግዲህ የጣዖት ስርዓት የሚለው የኢትዮጵያን ህገ መንግስት ነው። 4 ሰዎች እንዲህ ብልቷ ውስጥ ሲገባ ካልመሰከሩ የታሰሩት በሙሉ ነፃ ናቸው። ይሄን የሸሪዓ ህግ ባንተዳደርም በጣዖት ስርዓት ህግ ብንተዳደርም ማለት ነው። እንደው ስታስቡት አሁን ደፈሩ ተብለው የታሰሩ ማንኛው ፍርድ ቤት እንትን የሚል ይመስላችኋል? ማንኛው 4 ወንድ እንደዚህ ሲገባ እግሯ መሃል ቢገባ እግሮቹ መሃል ብገባ ቢተቃቀፉ ረሃቁት ቢሆኑ አንሶላስ ቢገቡ ዝሙት አይደለም። ሊትራሊ እንደዚህ ወሲብ እያደረጉ 3ቱ አይተው አንደኛው ካላየ አንደኛው እንዲህ እንትን ሲሉ ካየ አይሞላም። ካሜራ ቢያነሳ አይሆንም። ቪዲዮ ካሜራው ይኸው እያየው እኮ ነው እያደረጉ ነው፣ አይቻልም። ፎቶ ብታነሳ አይቻልም። ምክንያቱም ክልክል ነው በሸሪያው። ይሄንን ቅዱስ ህግ አድርጎ የምንተዳደርበት ደግሞ አጋንንታዊ ህግ ይልሃል። ከዛ ሸሪዓን ህግ ይናፍቅልሃል። ግላችን ግን የምንፈጽመው ወንጀል አለ። ሴትን ይዞ ስለሄደ ብቻ በዚህ ተግባር ወንድምን መጠርጠር ከመነሻዎች ሴት አጅነብይ ነች ወይስ እሱ መህረሟ ሊሆን የሚችል ነው? ምንም የምናጣራው ነገር የለም። ትላንት ከሆነች ሴት ጋር ስላላየ ነው ብቻ ዛሬ ከሆነ ሴት ጋር የታየን ሁሉ በዚህ ተግባር መጠርጠሩ አላህ ዘንድ ያስጠይቀናል። አንደኛ ምንም እርግጠኞች አይደለንም እሱ መህረሟ ይሁን አይሁን፣ ያን አላጣራንም። ሁለተኛ ይህንን እንድንከታተል ታዘናል እንዴ? ምንስ አገባንና ነው? ደግሞ አጅነቢ ሆና እስከተገኘችስ ከሱ ጋር አብራ ስለታየች ወይ ስለሄደች ወይ ካፊ ቁጭ ስላለች የግድ ያ ነገር ተፈጽሟል ማለት ነው? አይደለም። ይሄን ላየ ሰው ይቅርና ቤርጎ ይዟት እንኳን ሲገባ ቢያያት በፍጹም ዚና ሰርተዋል ብሎ መመስከር አይችልም። እንደ ሸሪዓው ራሱ 80 ግርፋት ነው የሚገረፈው። አይደለም ቤርጎ ሲገባ ለምን በመስኮት ሄዶ አይመለከትም? አንድ አንሶላ ውስጥ እንኳን ራሱ ቢያያቸው በብልድ ልብስ ስር እንኳን ቢሆኑ ሰርተዋል ማለት አይችልም። በአይኑ መርፌና ክር ሆኖ እስካላየ ሰው ጠማማ ነው እና ምን ሊያደርግ መለስ ይችላል? ሀታ በዛም እንኳ ይሁን እሺ ብልቱ አልሰራም አለው። እዛ ደረጃ ደርሶ ጉዳዩ አልተሳካም። ምንድነው አንተ ምስክርነት? ሊትራሊ ማየት ያለበት ዝሙት ሸሪያው ዝሙት ቢለው ሀዲሱን ትከፍትልናለህ። ሜቢ ካዘጋጀው ሸሪያውንም አውጥተን ማሳየት እንችላለን። የሸሪያውን ሚናፍቀውን የሸሪያውን ህግ አሳያችኋለሁኝ ምን እንደሚል። ሴቶች አይመሰክሩም። ሴቶችዬ እንዴት ናችሁ? ሰላም ናችሁ? ዘገምተኛ ናችሁ ስላለ ነብዩ እንደ ኬዝ ኦፍ ፈርኒኬሽን ለምስክርነት አበቁ። ብቻችሁን አለ እንዳትሆኑ እና እህትሽ በደፍራ ብታይም መመስከራችም እና አክብሮሻል በጣም ዘገምተኛ አይምሮ ብሎ በዚህ ምክንያት ስለመረሺ ማስታወስ ችግር ስላለብሽ ጋነም ትሞያለሽ ብሏል። ኤኒዌይስ አዲሱንም ሸሪያውንም እናየዋለን። ቀጥል ወሰንድነው። Jabir bin Abdullah said, the Jews brought a man and a woman of them who had committed fornication. አይሁዶች ወንድና ሴት የሆኑ ዝሙት የሰሩ ሰዎች ይዘው መጡ። And he said, bring me two learned men. So they brought the two sons of Syria. ሁለት ወንዶች አመጡ ከሱሪያ። He adjurated them and said,
እንዲህ ብሎ ተናገረ። How do you think about the matter of these two persons bear witness to the effect that they have seen his sexual organ in her female organ penetrated like a cold rim stick? ጠየቁት ጥያቄ እንደ ጥፍር ቀለም እንትን ሲገባ አይተሃል ወይ የሴቷ ብልትና የወንዱ ብልት ነው? When enclosed with its case they will be stoned 2 days. እንደዚህ ከሆነ በድንጋይ ተወግረው እንደሚገደሉ ተናገረ። They replied, our rule has gone so we disapproved of killing. ህጋችን እንትን ብሏል ግድያንም እንትን ብለናል አለ። ከዛ the messenger of Allah ያላ መልእክተኛ then called for witness 4 ምስክሮች ጠራ። they brought for witness 4 ምስክሮችን ጠርቶ 4 ምስክሮች አመጡ who testified that they had seen his sexual organ penetrated in her female organ like a cold stick when enclosed in its case. 4 ሰዎች 4 ምስክሮችን መተው የሴቷ ብልት ከወንዱ ብልት ጋር ልክ እንደ ጠፍር ቀለም ሲገናኝ ያዩትን አየ። ከዛ the prophet then gave orders for stoning them. ከዛ ነብዩ ለመወገር ፍርዱን ሰጠ። ለአቅመ ግራት ደረሱ። እንደ ጥፍር ቀለም ከየት አምጥተህ ነው? ምሳሌ ጎበዝ ነህ ትመስለዋለህ። ጠፍር ቀለምን ትቀባለህ እንዴ? ጠፍር ነስረዲን ይሄ ጤናማ ነው ብለህ ታምናለህ? ይሄ ጤናማ ነው? ሀያት አለሽ? ሀያት ተመለሽ። ኔትወርክ ይዟታል ወይስ ስልክ ገብቶባታል? ይሄ ሊተራሊ አጋንንታዊ ነው ብለን ነው የምናምነው እኛ። ይሄ ጤናማ አይደለም። ይሄ ሴጣናዊ ነው። እስቲ ድፈሩና እናንተም እንደዚህ በሉ። ይህንን ነው ሸሪያ ይምጣልን የሚለን ማለት ነው። ሴቶች እንደዚህ ህፃናት እንዲደፈሩ ያውም በአሁን ሰዓት ላይ ህፃናት ምናምን እንደሚደፈሩ ሸሪያውን ከፍቶልናል። ብሩክ ሸሪያውን እናያለን። የሸሪያን ህግ የሚናፍቁት ይህንን እንዲተገበር ነው። ማን ወንጀለኛ ይሆናል? ካዳ 4 ሰዎች ማምጣት ካልቻልክ ህግ ወደ አንተ ይዞርብሃል። ኢቭን ተደፍረሽ 4 ሰው ማምጣት እንደዚህ ብልቷ የሚገባ ካላዩ ተወግራ የምትገደለው ራሷ ትሆናለች። አልደፈረሽም ተብላ ሸሪያውን እንየው። ይህንን ነው ለሴቶች የቆመ የሚሉን፣ ለህፃናት የሚመች የሚሉን። ቀጥለ ብሩክ። ብሩክ አይደለም እኔ ነኝ። ኦኬ እሺ፣ የሸሪያው ህጉ ነው ዘሪላን ሶፍ ስትራብል የሸሪያ ፍርድ ቤቱ የሚተዳደርበት ህግ ማን እስልምና ህግ ኢፍ ቴስቲሞኒ ኮንሰርንስ ፎርኒፊኬሽን ኦር ሶዶሚ ይልና ሶሪ ቆይ አንዴ ብዣለሁ። ኦኬ ኢፍ ቴስቲሞኒ ኮንሰርንስ ፎርኒፊኬሽን ኦር ሶዶሚ ዜን ኢት ሪኳየር ፎር ሜል ዊትነስ ቴስቲፋይ። ባሮክን ከቻልክ አስገባው። ለረዥም ጊዜ አልገባው። በጣም ይቅርታ ስላቋረጥኩ ባሮክን አስገባው። ቀጥል። እሺ ኢፍ ቴስቲሞኒ ኮንሰርንስ ፎርኒፊኬሽን ኦር ሶዶሚ ለዝሙት እና እንዲሁም ለሶዶሚ ጭምር ማለት ነው። ለተቃራኒ ጾታ ለወንድም ለሴትም የሚሆን ማለት ነው። ዜን ሪኳየርስ ፎር ሜል ዊትነስ ሁ ቴስቲፋይ ኢን ዘ ኬዝ ኦፍ ፎርኒፊኬሽን ዛት ዘይ ሃቭ ሲን ዘ ኦፌንደር ኢንሰርት ዘ ሄድ ኦፍ ዘ ፒነስ ኢንሰርት ቱ ሄር ቫጂና። ለሶዶሚም ለፎርኒፊኬሽን ለዝሙት ምስክርነቶች 4 የወንድ ይሰመርበት፣ 4 የወንድ የሴት ደግሞ ከሆነ 8 ነው። ምን አይነት ምስክር ነው የሚያስፈልገው? የወንዱ ፒነስ የሴቷ ቫጂና ውስጥ ሲገባ ያየ ይላል። ይሄ የሸሪዓው ህጉ ነው። ኦኬ እሺ። እና ባሮኬ አጥቼ ነው። 1 ቁጥር ጻፍልኝ። አሁን አስገባዋለሁ። ባሮክ ካለ 1 ቁጥር ጻፍ። ሱራ 65:4 ላይ
ተፍሲር አልመውዲዲ እነዚህን የወር አበባ ያላዩትን ግንኙነት ማድረግ እንደሚቻል በሱራ 3349 መሰረት ኢዳ በመቆጠሩ ምክንያት ግንኙነት ማድረግ እንደሚቻልና ማንኛውንም ሙስሊም አላህ የፈቀደውን ነገር መከልከል እንደማይችል በግልጽ አስቀምጦት እናያለን ተፍሲሩ ላይ ማለት ነው። የወር አበባ ያላዩ ህፃናትን ወሲብ አይደረጉም ማለት መብት እንደሌለው ሙስሊም፣ ምክንያቱም አላህ በቁርአን የፈቀደው ነገር ነው ብሎ በእናንተ አተረጓጎም ነው እንጂ እንደዛ አይደለም የሚለው። ኦኬ ማንበብ የምትችል ከሆነ ከፍትልሃለሁ። ይኸውልህ አንድ ነገር ላስቁመውና ማለት ነው። ይኸውልህ ነስረዲን አቤት አቤት፣ አንድ መልስ ልሰጥ። ይኸውልህ እናንተ የምታወሩትን ብቻ እያዳመጥን ነው ያለ ነው እስካሁን ማለት ነው። ሲጀመር እናንተ በመሀል እየገባችሁ ሀሳብ ለማደናቀፍ የሆነ ነገር የቅድሙን ሀዲስ በደንብ አድምጠውና ማለት ነው። የትኛውንም ቁርአንም ሀዲስም ይሁን በአንተ ትርጉም ሰጥተህ የምታወራው ነገር ትክክል አይደለም። እኛ የእናንተን እንትን እያወጣንን ነገር እንዴ ሲጀመርም እኮ እንዴ አንድ ራሱን ማዳን ማይችል እንጨት ታቦት ነው ምናምን ብላችሁ እንትን የምትሉት ነገር ምንድን ነው ለእናንተ? ስለዚህ አላህ አንድ ነው። እነሱም የአላህ መልእክተኛ ብቸኛው መልእክተኛ ናቸው። ስለዚህ የመጨረሻው መልእክተኛ ናቸው። አይደለም በመሀል እየገባ ከሀሳባችን እያደናቀፉ እኮ መልስም እንዳንሰጥ ትክክለኛው መልስም እንዳንሰጥ እያደረጉ ነው። ስለዚህ አዳም በማዕከላችን ምናልባት አንተንም ወደ እኛ ማምጫ ሊሆን ይችላል። ከኛ በላይ እውቀት ባላቸው ሰዎች ሀዲስን በደንብ ተማር። እኛ ብዙም እውቀት ያለን ሰዎች አይደለንም። የቅድም እንትና የእሱን ሀዲስ በደንብ አስተንትና አንብበው ለአንተ እሱ መልስ ነው። በዚህ በትዳር በኩል እናንተ ጋር ስደርስ ዝለለው የሚለው ምንድን ነው? ነስረዲን አሁን እኮ ለእሱ ሆነ እኮ አንተ ጉዳይ አንደኛ አታክ እያደረከን ነው። አዎ ጥሩ ልጅ ነበር። አዎ አይደለም አታክ ሳታደርገን ቅድም ባልከው ነገር ማለት ነው። ይኸውልህ ቅድም ባልከው ነገር አሁን ብዙ ነገር ማለት የሆነ በመሃል ስናወራው እኮ እኛን ሐሳብ አደናቅፈው በመሃል ገብተህ ሐሳባችን የሆነ እንትን ማለት ነገር ነው እያልከ ያለው። አንድ ሰው እኮ ዝሙት ሰርቷል ተብሎ የሚባለው እስካላየ ድረስ በአይን እስካላየ ድረስ ማንም ዝሙት ሰርቷል ብላ ልትፈርጅ አትችልም። ይሄ በእስልምና የተፈቀደ ነገር አይደለም። እኔ ለምሳሌ እና ነስረዲን አብረው አንድ ቤት የሚኖሩ ሰዎች እኮ ዝሙት ሰርቷል ማለት ነው። ንገረኛ እስኪ ይሄን አንድ ቤት አብረው የሚኖሩ ሴቶች ወንድና ሴት የሚኖሩ ዝሙት ሰርተዋል ብለህ አንተ ታምናለህ? ማን አለ እንደዛ? ነስረዲን መቼ ወጣኝ? እንደዛ እየተባለ ነው። አሁን ቅድም እኮ እንደዛ እያላችሁ ነው ያላችሁት። ምክንያቱም አሁን ረሱል ሰለላሁ ዐለይሂ ወሰለም እኮ ከዚች ከምስታቸው ጋር በ6 ዓመቷ ያው ግንኙነት ማድረግ ጀምሯል እያላችሁ ነው ያላችሁት። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ከሱ በላይ የሴቶችንም ሀቅ የሚጠብቅ ኧረ ተው በእናትህ አለ መረጃ ታወራ። ያው ከፍላግናሽ መረጃ አንጣ። እሱ መረጃውን አሁን ሰርች አድርጌ ማውጣት አልችልም፣ ብዙም እውቀቱም የለኝም። ግን ማለት ነው ከኛ በላይ የሆኑ ሰዎች አብዛኛው አይሻልም። ኡስታዝ ሳዲቅን አድምጠው በደንብ እሱንማ እኮ ለመረጃ እኮ አሰማንህ እኮ አንተንም ተስማማበታለህ። በሌላ ፕሮግራም እንገናኝ። ከኔም መረጃ ላዘጋጅ። በቃ ደስ ይለኛለሽ። ከማውጣት በፊት ግን ነስረዲን በእስልምና ውስጥ ታቦት እንዳለ አታውቅም? ቅድም እንጨት ታቦት ምናምን እያልክ ነበርና በእስልምና ውስጥ እርግጠኛ ነህ? ሱረቱል በቀራ ምዕራፍ 248 ላይ ምንድን ነው የሚለው? የለም ምናልባት ከሀባን ልትለኝ ትችላለህ። ከሀባ አይደለም ታቦት አለ። ቃል በቃል አረብኛው ላይ ታቦት አለ። ዛሬ ቶፒኩ ስላልሆነ ምናልባት ከረሱ በጣም አሁን ገና ተሳሰትኩ እኮ። አሁን ታቦት በእስልምና አለ። ነስረዲን አንብብ። ለሙሴ የመጣለት በመላእክት ተሸክመውት የመጡት የንግስናው ምልክት የሆነ ታቦት አለ። አዎ ታቦት አለ። ይህንን መውድዲም ኢብን ከሲርም ጠበሪም ያብራሩታል። ውስጡ ምን እንዳለ ነቢዩላህ ሙሳ ናቸው። ሙሴ የሚባል እንትንም የለም በእስልምና ላይ። ምናልባት በትክክል ይችላል። ከሰሩ ቶፒኩ ላይ ማውራ የምችሉ ማይኮ ሙስሊም ክርስቲያን
ባሮክን አስገባው እያሉ ሜንሽን ያደርጋሉ እና ባሮክን ገስ ፉል ነው ሌለም ላገኘው አልቻልኩም። ካለ ባሮክ ሜንሽን አድርገኝና አንድ ቁጥር ጻፍ። እሺ መረጃዎች ብዙ ማናባክን ብዬ ነው የተለመዱት እንጂ በጣም ብዙ ነገሮች አሉ ዛሬ ማውጣት የምንፈልጋቸው ነበር። ቀጥልሽ ክርስ እንትና ቡራ ሚዩት ነህ። ኦኬ ሱራ 65:4ን ከራሱ ከሳሂህ አልቡኻሪ አንዴ እናሳያቸው ብዬ ነው። ከዛ ይቀጥላሉ። ገጽ 65 ላይ ሙስሊሞች ተከታተሉ። ሱረቱል ጠላቅን ምን እንደሚል ከአይሻ ጋር ቀጥታ አገናኝቶ የሚናገረው ነገር አለ። ኦኬ ሃምሳ ሰባተኛው ገጽ ላይ ምን ይላል? ይሄው ቻፕተር 39 ጊቪንግ ዋንስ ያንግ ችልድረን ነው የሚለው። ሙስሊሞች ይታያል። ህጻናት ጋር ብቻ የምትቃወሙ እስልምና ላይ የለም እያላችሁ የምትቀጥፉ ሙስሊሞች ካላችሁ የቡኻሪ መጽሐፍ ቮሊዩም 7 ገጽ 57 ላይ ምን ይላል? ጊቪንግ ዋንስ ያንግ ችልድረን ኢን ሜሬጅ ኢዝ ዋት ፐርሚሲብል የተፈቀደ ነው ብሎ ባይ ዘ ቨርጅ ኦፍ ዘ ስቴትመንት ኦፍ አላህ በአላህ አንቀጽ መሰረት የትኛው? ሱራ 65:4 ኤንድ ዞስ who have no monthly courses የወር አበባ ያላዩት they are ምን የሆኑት ስቲል ኢማቹር የሆኑትን ለትዳር መስጠት እንደሚቻል ቃል በቃል ቡኻሪ ይናገራል። ይሄው and the idda for the girl before puberty ለነዚህ መጠበቂያ ጊዜያቸው ስንት ነው ይላል? 3 ወር ነው ብሎ ይሄው አይሻን ይጠቅሳል። አይሻ በ6 ዓመቷ ተገብታ ያው በ9 ዓመቷ ወሲብ እንደተደረገች ከዛ ለ9 ዓመት ከመሐመድ ጋር እንደኖረች ይናገራል ማለት ነው። ቮሊዩም 7 ገጽ 57 ላይ መረጃ ላባክንም በቃ ኦኬ ኦስማን ዋንደና መጣ። ሰላም ነው። እንኳን ደህና ቆያችሁኝ። ላመጣችሁት መረጃ በሙሉ ውሸት ነው። አንድ ባንድ ማለት ነው። አንድ ትክክለኛ ነገር ወላሂ ወረበል ከአባ የለም። እኔ ብዬ ነው የምነግራችሁ ማለት ነው። ሲቀጥል ደግሞ አሜት ታደርገና መረጃ እያወጣ ታሳያለ። እስልምና ያለ ውሸት አይቆምም። ውሸት ነው በማለት አይምሯቸውን እንዲህ ነው የሚይዙት። ይሄ አሁን መረጃ ጠይቀዋለሁ፣ አንድ አያመጣም። እስልምና ያለ ውሸት ማይቆም ተከታዮቹ በጭፍን እንደ በግ ዝም ብለው መጓዝ ስለሆነ መረጃ ክፈት። ሲጀመር ሰው የምታስገቡት እየመረጣችሁ ያው አንተ ተመርጠ ገብታለህ። እስኪ ልናገር፣ ሀሳቤ ልጨርስ። ውሸት ያልሆነ አንዱን ጥቀስ። ቅድሚያ በሙሉ ውሸት ነው ብላ አንድ ባንድ እያንዳንዱ ውሸት ነው። አሁን መረጃ ክፈት። እሺ መረጃ ክፈትና አሁን ሳሂህ ቡኻሪ ቮሊዩም 7 ፔጅ 57 ላይ ያሳየው ውሸት መሆኑን ከቡኻሪ ክፈትና አሳየን። ሲጀመር እየመረጣችሁ ነው ሰው የምታስገቡት አልኩ። ሁሱ ጋር ተከራከር ግባና ተወያየ ስትባል አልገባም አልክ፣ ሻፈረኝ አልክ። ሐቅ መልስ አንተ ውሸት ነው ብለህ የለ። ያላችሁ ከስር ያላችሁ እህቶቼ እዩ፣ ይገባሉ እንደሚያውቅ ውሸት ነው ይላል። እዛ የሚነገራችሁ እኛ ፊት አትቆሙም። የአንተ ቱሱ ያልከው ከቤት ያልወጣም ማለት
በቃ መረጃ የምታመጣ ከሆነ አምጣ። መረጃ የምታመጣ ከሆነ አምጣ። ደግሞ ያንተ ለየት ያለ ነው። ከስነ ምግባርም የለህም። በቃ ሁሱ ሲያናግረህ በስነ ምግባር አንተ በጥሩ ስነ ምግባር እየመለስክለት አይደለም ሲጀመር ማለት ነው። መሰረታችሁ በስድብ ነው ማለት ነው። ሲቀጥል ሁሱ ቤቱ ክፍት ነው ና ሲልህ አልገባም አልክ። በውስጥ አናግረኝ አልችልም አልክ። ሂድና ጥራው በኮስት አሁን ይግባልኝ። እምቢ አልክ እኮ እምቢ ብለሃል። እውነት እስቲ ማነው ፎሎ ያደረገው ቤታችንን? እስቲ እኔ ፎሎ አድርጌዋለሁ። ለምን ፎሎ አልመለሰልኝም? አንተ ሲጀመር የምትከራከረው በውሸት ነው። ቪዲዮ አለኝ በነገራችን ላይ አልወያይም ያለበት አሁን የተናገረው ቪዲዮ አለኝ። ከፍቼ ማሳየት ትችላለሁ አስፈላጊ ከሆነ ማለት ነው። በ16,000 ሰው ፊት በ16,000 ህዝብ ፊት የሸሸ እንትን አሁን መዋሸት ያስፈልጋል? በ16,000 ህዝብ ፊት የፈረጠጠው ልጅ አይ አልሸሸም ብሎ ለመዋሸት መሞከር ምን ይሉታል? እንዴት ያሳዝናል። ቪዲዮ ራሱ የተሰራበት አለ። ሀቢቢ ምን ነው ቪዲዮ የተሰራበት አለ። ቪዲዮ የተሰራበት አንተ የተናገርከውም ቃል አለ። ከአንድ መምህር መናገር እኛ በቃ ሰው ዲፌንድ ለማድረግ አትግቡ። መልስ ካላችሁ ግቡ። እኛ ቀርተን ቢሆን ኖሮ መቆሚያ መቀመጫ ተሳጡን ነበረ። ጠርታችሁን እኛ ብንቀር እኛ ብናፈገፍግ ምን ሊፈጠር እንደሚችል እናውቀዋለን። ደስ የሚለው ግን ኮሆስት ምን እንደሆነ ታወቋል። ኮሆስት ምን እንደሆነ የገባቸው አልመሰለኝም ሙስሊሞች። ምን አለ መሰለህ እፎይ አሁን ሲናገሩ ሪዝን ሲሰጥ የነበረው ነገር ምንድን ነው? ስነ ምግባር ይላሉ። ይሄው ተመሳሳዩ እኮ ፐርሰን ነው እሱ ጋር የሚገባው ገስት ልኮ የሚገባውም ሰው እኮ እዛ ነው። ለምን እንደ ምክንያት ይደረጋል? እውነት ይሄ ሰው ሁላችሁም እኮ ጭንቅላታችሁን ከፍታችሁ ልታዩት የሚገባ ነገር ነው። ኮሆስት አለ ግን እሱ ቤት ይምጣ አለ። ግን የሚያናገረው ሰው እኮ ተመሳሳይ ነው። እሱ ምን ለማድረግ ነው? በቤቱ ለመጨቆን ነው። ይሄ ግልጽ ነገር ነው። እንዴት ብቻ እኛ ማብራራት አይጠበቅብንም። ብዙዎች ይህንን ፍርዱን ለእናንተ ትተነዋል። አይ በጣም ብዙ እኔ ከክርስቲያኖቹ ይልቅ ብዙ ሙስሊሞች እኔ አሁን የውይይት የፈለጉት ነበሩ። በውስጥ ያወሩኝ ማወቅ እንፈልጋለን። አሁንስ በቃ የሆነ ሰዓት ላይ የሚሰድቡኝ የነበሩ ሁሉ ማለት ነው። አሁን ውይይቱ ላይ በደንብ ማጥራት እንፈልጋለን ያሉ ለእነሱ ምላሽ ይሆናል። እኔም ለዚህ ምስክር ነኝ። ማለት በጣም ብዙ ሰዎች ይህን ውይይት ይፈልጉት ነበር። ስለ እውነት ከሆነ እሱ እዚህ ጋር እንግዲህ 16,000 ህዝብ ነበር ሲጠብቅ የነበረው። በጣም ብዙ ሰዎች ብዙ ሙስሊሞች ይህንን ውይይት ይፈልጉት ነበር፣ ማወቅ ይፈልጉ ነበር። ከአንድ ወገን ብቻ መስማት አይፈልጉም ነበረ። እና ይሄ ውሸት ነው የሚያመጣው መረጃ በሙሉ ውሸት ነው ይላል ብለው ስለሚሉ በቃ ሁለቱ ተወያይተው በቃ ማዳመጥን ይፈልጉ ነበር። ግን በቃ ዛሬ ስላልሆነ በጣም ያዘንኩት ስለሆነ ከሆነ ምክንያቱም ብዙዎቹን አውርቼ ነበር በዚህ ጉዳይ እና እባካችሁን ማለት ያነበበ ትውልድ እንሁን። በቃ አሁን አብዛኛውን ጊዜ ኢትዮጵያ ውስጥ ምንድነው ሃይማኖት በውርስ ነው። እኔ ከሙስሊም ቤተሰብ ከተወለድኩ ሙስሊም ሁኜ አድጋለሁ። ከክርስቲያን ቤተሰብ በቃ ማንኛውም ቤተሰቡን ይሄ ውርስ ነገር ነው። ትተህ ስትወጣ ደግሞ እንዴት የእናትና የአባት ተብሎ ሩዋንዳ ይደረጋል? ይሄ መሆን የለበትም። በቃ እናንብብ፣ እንወቅ፣ እንስማ፣ አንፍረድ። ይሄ ውሸት ነው ብለን ጭንቅላታችንን ደፍነን በአንድ ይሄ እንደ ከብት አንመራ። እናንብብ፣ እንክፈት፣ እናንብብ፣ እንወቅ። ከዛ በኋላ ፍርድ ማወቅ አለብን እንጂ ይሄ ውሸት ነው፣ ስድብ ነው። ምንም እፎይ ስድብ የተጻፈውን ያነበበው ወይንም መጽሐፉን ቀዶ መጣል ወይ ማቃጠል እንጂ ውሸት ነው ማለት አያስፈልግም። አሁን የዛሬውን ውይይት ስላልተደረገ አይ ዶንት ኖ ምን እንደምላችሁ አላቅም።
አመሰግናለሁ። እፎይ እዚህ ላይ ለየት የሚያደርገው ነገር አንድ ሀሳቤን ላስቀምጥላችሁና እስቲል ይሄ ሰውዬ አይ ቲንክ 7000 8000 ሰው ይታየኛል። ይሄ ልጅ አይሻን በ6 ዓመቷ ወር በ7 ዓመቷ አግብቶ በ9 ዓመቷ ወሲብ አላደረጓትም ብሎ እስቲል የሚከራከር ኡስታዝ ነው። እስቲል ብቸኛው ኡስታዝ የቀረው እሱ ነው። ሁሉም ተቀብለውታል። ሰዓዳት ከማላውን ባቡ ሃይደር ስታንዳርድ ያለ ነው። ትልቅ ኡስታዝ ነው። ምንድን ነው የሚይዛችሁ ብሎ እሱ ራሱ በአደባባይ ወጥቶ የተናገረው ሀዲስ ነው። እዚህ ውስጥ ያላችሁ ሙስሊሞች ቢያንስ 3000 ሙስሊም አለ። ይህን ታሪክ በደንብ ታውቁታላችሁ። ይሄ ሰውዬ ግን ዛሬ ቅድም ሲናገር እንደዛ የሚል የለም ተገናኟት ምናምን የሚል ሀዲስ የለም ብሎ ብቸኛው የሚያወራ ነው። እና አዶን ነው ብቻ ሙስሊሞች እንዴት አድርጋችሁ ጭንቅላታችሁን እንደምትጠቀሙ አላውቅም። ይሄኛው ዲቤት ማድረግ አለባቸው። ኢቨን ሼክ ያሲር ቃዲ ምንም ይሄ የሳዳትን ላሰማችሁ። ከዚህ በፊት ውይይት ልናደርግ ብለን ምንም አላሰራ ያለኝ እዚህ ላይ ነው። እያንዳንዳቸውን አስተፋዋቸው። መጨረሻ ግን እሱ ብቻ ነው የቀረው። ሁሉም አምነዋል። አሁን ተገናኝቷታል ብለው አምነዋል። እሱ ብቻውን ሆኖ ግን አሁንም አልተገናኟትም እያለ ነው። ፈተዋ በሚሰጡበት ላይ ምን ብለው እንደመለሱ ታውቃላችሁ? እጅግ ተሰባስበው ይሄንን እንዲናይ የማያደርጉትን እንደውም ካፌር ናቸው ብለው ምላሽ ሰጥተውበታል። አልተገናኛትም የሚሉትን ማለት ነው። ምክንያቱም ልንሸሸው ልናፈገፍግ አንችልም። እጅግ በብዙ ኢብን ከሲር ምንድን ነው የሚለው? ይሄ የታመነ በሁሉም የታመነ ነው፣ በኢጅማው የታመነ ነው ይላል። ሴቷ 20 ዓመት ሆኗት ወንዱ 50 ዓመት ቢኖሩ ምን ይባላል? አረ ያላቻ ጋብቻ ይባላል። ያለ አቻ ማለት ካፊርና ሙስሊም ሲጋባ እንጂ አቻ ማይሆነው ሙስሊም እስከሆኑ ድረስ ሴት ልጅ እኮ ኪሎ አይደለም የምትሸከመው። ቢሆን ኖሮ በ9 ዓመቷ አኢሻን ረዲየላሁ አንሃ የእኛ ነቢይ ሲያገቧት ኪሎቸው በከበዳት ነበር። የኪሎ ጨዋታ አይደለም። ማን ደረት ላይ ነው የሞቱት? ምን አይነት ፍቅርስ ነው የሰጧት? ክርስቲያኖች ሲናገሩ እንዳትፈሩ። በ6 ዓመቷ ታጨች። የወር አበባ አይታ ስጠነክር በ9 ዓመቷ ግንኙነት ፈጸሙ። ማን? 50 ዓመት የሞላቸውን በለው 60 ዓመት የሞላቸውን በለው ማን? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። 200 ኪሎ እኮ ኩንታል አይደለም የወደቀባት። ፍቅርን እንዴት መመገብ እንደሚችል የፍቅር ሰው ነው ያገባት። ኦኬ ምን አለ? በ6 ዓመት አገባት፣ በ9 ዓመት ተገናኛት። እኔ ስለው እፎ የተሳደበ ነብያችንን የእናንተ ኡስታዝ ሲሉስ፣ አንደኛው ደግሞ ምን አለ? ገቡባት አለ። በጫማ ነው የገቡባት፣ በቴሳ ነው የገቡባት፣ በምናቸው ነው የገቡባት ኡስታዝ ብዬ ምን ላይ ስሰጠው አንተ ያልከውን ቃል ላለማለት ነው እንጂ ያው ተገናኝተዋታል ማለት ነው አለ። የእሱ ደጋፊ የነበረ ኡስታዝ ማለት ነው። እስቲል አብረው ናቸው። አሁንም ግን ይሄኛው አልተገናኟትም ይላል። እነኞቹ አሁን ተገናኝተዋታል ወደሚለው መጥተዋል። ጀግና ነው ይሉታል። ግን ቡሃሪ፣ አቡ ዳውድ፣ ሌሎችም ከዛ ወደ ተፍሲሮች ከሄዳችሁ ጨቅ ሙፈሲሮች ተገናኝተዋታል ብለው ያስቀመጡት። አልተገናኟትም የሚል አንድ መረጃ የለም። በዚህ አንድ መረጃ እስቲል አይምሯቸውን ቆልፈዋል። ግን ጀግና ነው ይሉታል። እናንተ ፊት ላሳያችሁ ነበር ጀግንነቱን። እያንዳንዱ የሚያውቀው ልጁ ምንድነው እሱ ውሸት ቀጣፊ የለም የሚልና የሆነ ጎግል ላይ ሰርች ያደርግና አዲስ ያልሆነ ማለት ነው። ከጊዜ በኋላ አሁን ዳሜ ኮንትሮል ለመስራት የተጻፉ ጽሁፎችን ያመጣና አይ እንደዚህ ነው ብሎ፣ ምክንያቱም አንተ አረብኛው ምን እንደሚል ስለማታውቀው አረብኛውን ካላወቀው አስቀድመ ስለምን እንደሚያወራ ካላወቅ አረብኛ ንብና እንደዛ አይደለም የሚለው ይላል። ያለ አማራጭ ምንድነው? እሱ ያለህን መስማት ነው። እንደዛ የሚያደርገው በቃ። ምክንያቱም አስቀድመህ ማታውቀውን ታሪክ በሆነ ቋንቋ ወርቶብህ እንደዚህ ነው ትርጉሙ ካለ ምንም መሞገት አትችልም። ታሪኩን አሌስ ማወቅ አለብህ፣ ወይንም ደግሞ የዛኛውን ተቃራኒ መረጃ መያዝ አለብህ። እሱ ለሚያወራው ተቃራኒ መረጃ መኖር አለበት። እንደዛ ካልሆነ ያለ አማራጭ ምንድነው? እሱ ያለህን ሁሉ ሰምተህ ቴንኪው ብለህ መውጣት ብቻ እንጂ ምንም የምታውቀው መሞገት አይችልም። ምክንያቱም የማታውቀውን መረጃ ነው ያመጣብህ።
ልጁ የሚጠቀመው እንደዛ ነው። እንደዛ አይነት ስልት ነው የሚጠቀመው እንጂ ምንም የሚያውቀው ነገር የለም። በዚህ ምንም ማለት ነው። እኔ ትልቅ እንትኔ አይሻ ጉዳይ አይደለም በዚህ ምክንያቱም ስለ ፎንድሊንግ ማውራት ፈልግ ነበረ። ሳባዎቹ ምን ሲያደርጉ እንደነበረ ህፃናትን ማለት ነው። ህፃናትን በእጆቻቸው ተጠቅመው እንትን እያስደረጓቸው እጃቸውን እንትን ብለው ማስተር ቤት እያስደረጓቸው ማለት ነው። ይሄ ሴጣናዊ ነው ወዳጄ። እነሱን ተከተላት በለኝ። በቀሚስ ውስጥ ነው ባይዞ የተጀመረው እስልምና። ሳዳት ከማል ሲያወራ ሰምታችኋል። እንዴት ነው የሞተው አለ። የአይሻ ደረት ላይ ተኝቶ ነው የሞተው አለ። እውነቱን ነው። ለአጭ እየተጋጋቱ ነው። ምራቄ ምራቅ ውስጥ አፍ እየተጋጋትን ነው የሞተው ብላለች። ምራቅ እየተለዋወጡ ሙሐመድ ነፍሱ ያለፈው እንደዛ ነው። ሰኞ ጋር ንግስናውን ሲጀምርም ነብይነቱንም ሲጀምር ደግሞ ሳሂህ ቡኻሪ ቮሊዩም 1 ቡክ 1 ሐዲስ ነምበር 3 ላይ ልክ ሄራ ዋሻ ውስጥ የሆነ አካል ጨመቀኝ ያለ እየሮጠ መጥቶ ከድጃ ቀሚስ ውስጥ ነው የገባው። እዛው ይመለስና አሁንም ትንሽ ቆየት ብሎም ቡኻሪ 4 ላይ ስትሄዱ ሮጦ ወደ ከድጃን ነው ቀሚስሽ ውስጥ ሸፍኝኝ የሚላት ማለት ነው። ወደ ልብሷ የሚገባው በቀሚስ ውስጥ ተጀመረ። በቀሚስ ላይ ተኝቶ ሞተ። በገነት ደግሞ ቀሚስ ይጠብቀኛል ብሎ ይመኛል ማለት ነው። ይሄ ጤናማ አይደለም ወገን። ይሄ በዝሙት መበከል ነው። የተበከለ አይምሮ ነው። ጅምሩ ፍጻሜውም እየሮጠ በቃ ሴት ካየ መሮጥ። ልክ ሳሂህ ሙስሊም 1403 ኤሌ መንገድ ላይ ወደ መስጊድ እየሄደ መንገድ ላይ ሴት ተረከዟን አየ። አባቴ ማን ይደርስበታል? እየሮጠ ወደ እንትና ጋር ዜነብ ጋር ቆዳ እየፋቀሽ ፋቃት ገዛ። ከዛ ምን ቢል ጥሩ ነው ደግሞ ሴት ልጅ በሴጣን መልክ ስለምመጣ መንገድ ላይ ሴት ስታዩ ሮጣችሁ ሄዳችሁ ባሪያችሁን ወይም ሚስታችሁ ወሲብ አድርጉ። በዛን ዘመን ሴቶቹ ከቤት አይወጡማ። ምክንያቱም እንትኑ እንደዚህ መሸፈን አለባቸው። ከቤት አይወጡም። ባሏ ካልፈቀደ አወጣም። ድንገት እንዴት እንዳያይዛለት ከዛ መንገድ ላይ ሲያይሩ ወደ ቤት። ከዛ ደግሞ ሴት ልጅ በሴጣን መልክ ትመጣለች ብሎ የእሱን ይሄ የቀነዘር አስተሳሰብ ሴሰኝነት ማለት ነው። ሴሰኞች እንደዚህ አይነቱን ጳውሎስ በጥፊ ይላቸዋል። በገላትያ መልእክቱ ምዕራፍ 5 ላይ ከቁጥር 9 የእግዚአብሔር መንግስት አይወርሱም ይላል። ሴሰኞችም ማለት ነው ዘማዊ የሆኑትን ልክ ጌታችን በማቴዎስ ወንጌል ምዕራፍ 5 ላይ እንደሚናገረው ቁጥር 32 አካባቢ አንተ አይተህ ተመኝተህ እሷን ሴጣን ትላታለህ። ከዛ የግመል ኮርቻ ላይ እንኳን ከሆነች ወሲብ ማድረግ አለበት እሱ። ካልሆነስ መላኢካዎችና ሁርላይኖች ሌሊቱን ሙሉ ሲረግሟት ያድራሉ። ሁርላይኖቹ አንቺ የተረገምሽ አላህ ያጥፋሽ፣ ትንሽ ጊዜ ነው ከአንቺ ጋር የሚቆየው፣ ወደኛ ይመጣል ይሏታል። እሺ ሁርላይኖች ሲሆኑ ቀንተው ነው እንበል፣ ቀንተው ነው እንበል ሁርላይኖቹ። ሁርላይን ማለት አላህ ለወሲብ ብሎ ለወንዶች ያዘጋጃቸው በገነት ናቸው። መላኢካዎች ምን አግብቷቸው ነው ሌሊቱን ሙሉ ሲረግሟት የሚያድሩት? ይሄ ጭንቅላት አንዳንዴ እረሳለሁ። መላኢካዎች ለካ እያንዳንዷ ሴት ማህፀን ላይ መላኢካ አለ ይላል እና ግንኙነት በሚያደርግና መኒውን በሚያፈስ ሰዓት አላ ድሮፕ ኦፍ ስፐርም እያሉ እንትን ያደርጋሉ፣ ይወሰወሳሉ። አላ ስፐርም አገኘን እያሉ ማለት ነው። ኦኬ እሱ ስለሚቀርባቸው ይሆን? ምን አግብቷቸው ነው ታዲያ መላኢካዎች እሷ እና ከዚህ መንፈስ ያውጣችሁ፣ ጌታ ይርዳችሁ። ለመጨመር ያሰብኩት ደግሞ ባይዜ የአስር ቃዲም ቪዲዮ አለኝ። ይሄ የመሐመድን የአይሻን ጉዳይ እኛ ምናምነው ጉዳይ ነው። ማንም ሰው አንዳንድ ሙስሊሞች በዛ እድሜ ከአይሻ ጋር አላደረገም፣ ግንኙነት አልፈጸምም ይላሉ። ይሄ ውሸት ነው፣ እኛ በግልጽ የምንናገረው ነገር ነው። ዲል ዊዚት ብሎ ተናግሯል። ላሰማችሁ፣ ቆይ ቪዲዮ ቆይ ላሰማችሁ። ቆይ ትልቅ ላድርጉኝ አንዳችሁ። የአሲር ቃዲ ራሱ ያምነ ጉዳይ ነው። አሲር ቃዲ ራሱ ያምነ ጉዳይ ነው። ትልቅ ላድርጉኝና ላሳያችሁ። ቆይ
ሳሚዬ የቀረው ኡስታዝ ብቻ እኮ ነው። ሌሎቹ እኮ ሁሉም ተቀብለዋል። ቁጥሮቹ ሳይቀር ነው ወደ ምናምን አለ ሁሉም ተቀብለዋል። ዞረባት ነው ገባባት ነው የሚሉት በማስረጃ እናሳይ። ዋይ ዲድ ተመልከቱ ምን እንደሚል ዋይ ዲድ ፕሮፌት መሐመድ ሜሪ አይሻ አት ያንግ ኤጅ ይላል ርዕሱ ራሱ ያሲር ቃዲ ነው እንደሚል ስሙት። አንዳንድ ሙስሊሞች አሉ ይሄንን ለመካድ የሚሞክሩ አይሻን በህፃንነት እድሜ አላገባም የሚሉ ወንድሜ አኺ ይሄ አይደለም የሚያስኬደው መንገድ የሚያዋጣው መንገድ ይሄ አይደለም። እኛ ለሃይማኖታችን ብለን አንዋሽም። አስታክፍሩላህ ከዛስ ምንድን እያለ ያለው ይሄ እውነታው ይሄ ነው። በቃ ዲል አድርጉት ዋጡት። እውነታው ይሄ ነው። ነቢያችን ሰለላሁ ዐለይሂ ወሰለም እንግዲህ እነሱ እንደሚሉት ህፃን ልጅ አግብተዋል። በሰዓቱ ትክክል ነበረ። ህፃን ልጅ አግብተዋል። በሰዓቱ ትክክል ነበር። ሶ በዚህ መልኩ ያሲር ቃዲም አምኗል። መሐመድ ከ9 ዓመት ህፃን ልጅ ጋር አግብቶ ከ9 ዓመት ህፃን ልጅ ጋር እንደተኛ ፒዶፊሊያ እንደፈጸመ አምኗል ያሲር ቃዲም። እንዲሁም አንዳንድ ሙስሊሞች የሚዋሻሉ ብሎ እየኮነነው ነው። በነገራችን ላይ ሁሱን ነው እየኮነነ ያለው። አንዳንድ ሙስሊሞች በህፃንነቱ አላገባም ብለው ይከራከራሉ ሲል ሁሱ እዚህ ምድብ ውስጥ ይመደባል። ስለዚህ ያሲር ቃዲ እና ሁሱ ቢገናኙ ያሲር ቃዲ ይወርፈዋል ሁሱ ለምንድን ነው የምትዋሸው ብሎ ማለት ነው ይወርፈዋል። እኛ አንዋሽም፣ እውነታው ይሄ ነው። ዲልዊት ነብያችን ህፃን ልጅ አግብተዋል በማለት መሐመድ ህፃን ልጅ እንዳገባ ከህፃን ልጅ ጋር ፒዶፊሊያ እንደፈጸመ ግብረ ስጋ ግንኙነት እንደፈጸመ አምኗል ያሲር ቃዲ እንኳ ማለት ነው። ስለዚህ ፔዶፋይል ነው፣ ምንም ልንላችሁ አንችልም። ከዚህ ከልትውጡ ራሳችሁን ነፍሳችሁን አድኑ የምንለው ለዚህ ነው። ኦራይት ይሰማላ። እና ምንም ሊሸሽጉት ማይቻለው የአይሻ ጉዳይ አይደለም። ሞር ማተር የሚያደርገን ከአይሻ የሚከፉ ሌሎች እጅግ ብዙ አሉ። ባይዜ ብዙ ህፃናቶችን ያገቡ በእነሱ ውስጥ ያሉ ይህንን የተገበሩ አሉ፣ ከአይሻ የሚያነሱትን። ከምንም በላይ ደግሞ ቁርአኑ ስለሚፈቅደው ማለት ነው። ቁርአኑ ድናይ ስላላደረገ ይህንን እነሱ የሚያነሱት ምንድነው? የርብቃን ነው እንትን ለማድረግ የሚሞክሩት። የርብቃ 3 ዓመቷ ነው፣ በ3 ዓመት ነው ያገባችሁ ምናምን ነገር የሚል እንትን ያመጣሉ። 3 ዓመት የሚል በመጽሐፍ ቅዱስ ውስጥ ሽታውም የለም ማለት ነው። ዘፍጥረት ምዕራፍ 22 አንዴ ክፈተው። ዝም ብለው ካልኩሌሽን በራሳቸው ይሰሩና ከዛ በኋላ አይ በ3 ዓመቷን ያገባችሁ በ3 ዓመቷ ስላገባች አንድ እኩል ወንድ የሚል እንትን ይሰራሉ ማለት ነው። ያው እስልምና ለውሸት ስለማይቆም በ3 ዓመቷ አገባች የሚል ይሰራሉ። አይ ቲንክ ወደ መጨረሻ አካባቢ ላይ አሁን ይሄ አብርሃም ወደ ሞሬ ተራራ ይስሐቅን ሊሰዋ ዞ ሄደበት ጊዜ ነው። ከዛ ሲመለስ ኦኬ አብርሃም ይሄ ሁሉ ካደረገ በኋላ ከዛ ከሄደ በኋላ ልብ በሉ ሙስሊሞች የሚያነሱት ይህንን ነው። አሁን የህፃናት ጋብቻ ይቻላል ብለው የሚያነሱት አንዱ ይህን ነው። አብርሃምም ወደ ብላቴኖቹ ተመለሰ፣ ተነስቶም ወደ ቤርሳቤ ቁጥር 20 ላይ ይህም ከሆነ በኋላ ይላል ነገሮች ሁሉ እንትን ካሉ በኋላ አብርሃም ከተመለሰ በኋላ ይህም ከሆነ በኋላ ለአብርሃም እንዲህ ተብሎ ተነገረ። ምን ተብሎ ተነገረ? እንዲህ ተብሎ ተነገረ፣ እነሆ ሚልካ ደግሞ ለወንድምህ ለናኮር ልጆችን ወለደች። ምን ተብሎ ነው የተነገረው? ሚልካ ለወንድሞች ሚልካ ደግሞ ለወንድምህ ለናኮር ልጆችን ወለደች ተብሎ ተነገረው። ልጆችን ወለደ የተባለ እንጂ
ልጆች እንደተወለዱለት ለአብርሃም ተነገረው እንጂ መች እንደተወለዱ አልተነገረው። ጊዜው እዚህ ጋር አልተገለጸም። እነሆ ሚልካ ደግሞ ለወንድምህ ለናኮር ልጆችን ወለደ የተባለ እንጂ ዛሬ ወለደች፣ ቆይታለች፣ ከወለደች ዓመት ሆኗታል ከወለደች፣ እሱስ ታይሙ አልተገለጸም። ምክንያቱም እሱ እዛ ሄዶ ስለሚመለስ ልጆችን ወለደች ከተባለ በአንድ ቀን ውስጥ ብዙ ልጆች ሊወለዱ አይችሉምና መንታ ካልሆኑ በስተቀር ኢቭን እየተነገረ ያለው ስለ ርብቃ ሳይሆን ሚልካ ለናኮር ስለወለደችው ልጆች ነው። እንቀጥል። እነርሱም በኩሩ እጹ፣ ወንድሙም ብዑዝ፣ የአራም አባት ቃሙኤል፣ ኮዛት፣ ሃዞ፣ ፊልዶስ፣ ፊልዳሳ፣ የዳልፋ ባቱኤል ናቸው ይላል። የዳልፋና ባቱኤል ናቸው። ስለዚህ ተወለዱ ተብለው የተነገሩት እነኚህ ናቸው። የናኮር ልጅ ማን ነው? ባቱኤል ይባላል። የአብርሃም ወንድም ልጅ ባቱኤል። እነኚህ ለወንድምህ ልጆች ተወለዱ፣ ሚልካ ወለደቻቸው የተባሉት እነኚህን ነው። የመጨረሻው ማን ነው? ባቱኤል ነው። ባቱኤል ደግሞ ማንን ወለደ ተብሎ ተነገረው? ባቱኤል ደግሞ ርብቃን ወለደ ተብሎ ተነገረው። ርብቃ በዚህ ጊዜ ተወለደ ተብሎ ሳይሆን የተነገረው የዘር ሐረግ ነው ለአብርሃም የተነገረው፣ የተወለዱት ማለት ነው። እንደ ሙስሊሞቹ ጭንቅላት ምንድነው የሚሉት እነሱ? አሁን ይህ ክስተት ተከሰተው በአንዴ እንደተከሰተ አድርገው ነው የሚያወሩት። ታይም አልተገለጸም። እዚህ ጋር ዘርን ብቻ ነው የተገለጸው። ተርታው በዚህ ጊዜ ተወለደች አይደለም እንትኑ የዛን ጊዜ ገና የዛን ቀን ተወለደኝ ማለት አይደለም። ምክንያቱም እሷን ለምን ተነጥላታለህ? የተነገረው ሚልካ እንትና ስለወለደችው እንጂ እንደውም ባቱኤል ስለወለደው አይደለም፣ ርብቃን ስለወለደው አይደለም። ከዛ ሲቀጥልና ባቱኤልም ርብቃን ወለደ። ከዚህ ስምንቱን ሚልካ ለአብርሃም ወንድም ለናኮር ወለደች ብሎ ይቀጥላል። እነዚህን ስምንቱን ሚልካ ለማን ወለደች? ለአብርሃም ወንድም ለናኮር ወለደች። እኔ ጋር ብቻ ነው የተቋረጠው። ትንሽ ኮፒ ሊንክ እናድርገው። እኔ ጋር ብቻ መስሎኝ ነበር። አካውንት ውስጥ ፕሊስ 5000 ምናምን ሰው አላችሁ እና አካውንት ውስጥ ገብታችሁ ኮፒ ሊንክ በደንብ አድርጉለት። በጣም ሪፖርት ይበዛበታል። በጣም ነው ሪፖርት ያለው እና ቪዲዮ ኢቨን መስራት ያቆመው ወዲያውኑ ነው። በህብረት የሚያስነሱት ቪዲዮ በሪፖርት ማለት ነው። ቪዲዮ ለዛ ነው ለመስራት ያቆመው። ሜይ ቢ አዳዲሶችም ካላችሁ ማታውቁ እና በጣም ኮፒ ሊንክ ያስፈልገናል። ይህንን ተወዳጆች ኮፒ ሊንክ አካውንት ውስጥ አድርጉለት። እዚህ ጋር ሳይሆን አካውንት ውስጥ ገብታችሁ ፎይ አካውንት ውስጥ ገብታችሁ ኮፒ ሊንክ አድርጉለት ፕሊስ ፕሊስ። ቪዲዮውን ደግሞ ሲመጣላችሁ ባያችሁ ጊዜ 5-10 ጊዜ እያንዳንዱ ቪዲዮ ኮፒ ሊንክ አድርጉት። ቢኮዝ ሪሙቭ እየተደረገ ወይ ዳውንሎድ አድርጎ ቃል ስጋ የሚሻለው ማለት ነው። ፎይ ቪዲዮ ከሰራ በኋላ ዳውንሎድ ተደርጎ ቫይራል እንዲወጣ ማድረግ እሱ ጥሩ ሀሳብ ይመስለኛል። ሁለቱንም ያድርጉ። ኮፒ ሊንክ ማድርጉ፣ ዳውንሎድ አድርጋችሁም ደግሞ በራሳችሁ ጫኑት። ቢኮዝ የእፎይ ቪዲዮ እዚህ ቲክቶክ ላይ ብቻ አይደለም ገጠር ነው ያለው። በየገጠር በየቤቱ ገብተዋል። በየቤቱ ብዙዎችን እየለወጠ ያለ ቪዲዮ ስለሆነ ፉል በመረጃ የታጨቀ ስለሆነ የሚለቃቸው ብዙዎች ለመመለስ ምክንያት የሆነ ቪዲዮ ነው። ብዙዎች በሱ ቪዲዮ ተመልሰዋል። ጠቃሚ ስለሆነ ቪዲዮን ነው የምንፈልገው። ኮፒ ሊንክ ግን ፕሊስ እባካችሁ ተባበሩ እንላለን። ቴንክ ዩ። ቀጥሉ። ኦኬ ተመልሻለሁ። ተመልሰዋል። ያ ስለዚህ ችን ነው ያገባት። ሲያገባት ምን አይነት ነበረች የሚለውን ምዕራፍ 24ን የተወሰነ እንትን እንበለውና የራሽን ኮመንተሪ ነው የሚያነሱት እነሱ። በ3 ዓመት አግብቷታል የሚል የራሽን ኮመንተሪ ያነሳሉ። ራሺ መቼ ነው የመጣው? ትናንት የመጣ ነው። አይሁዶች ራሳቸው አይቀበሉትም። ራሺ ደግሞ ከራሱ ጋር የሚጋጭ ሌላ ቦታ ላይ 12 ዓመት ተተኩል ወይም 12 ዓመት ከ6 ወር ብሎ አስቀምጦታል። መጽሐፍ ቅዱሳችን ላይ ግን በምንም ታምር 3 ዓመት የሚል የለውም። ኦኬ ቁጥር 11 ጀምረ ስታነባው አብርሃም ለይስሐቅ ሚስት ይልካል ማለት ነው።
ፍለጋ ቁጥር 16 ላይ ሄድ እስኪ። ብላቴናይቱም ይላል የተገኘችው ብላቴናይቱ። ኦኬ ሚውት አታርጉት፣ አትዝጉት ኮመንቱን አትዝጉት ኮመንቱን። ቁጥር 14 ላይ እንደዚህ ብሎ ይጠይቃታል። ውሃ ጠጣ ዘንድ እንስራሽን አዘንቢ የምላት እርሷም አንተ ጠጣ፣ ግመሎች ደግሞን አጠጣለሁ ግመሎችን ደግሞ አጠጣለሁ የምትለኝ ቆንጆ እርሷ ለባሪያዬ ለይስሐቅ ያዘጋጀኋት ትሁን፣ በዚያም ለጌታ ምሕረት እንዳደረገ አውቃለሁ ይላል። የምትፈለገው ሴት ግመሌ ስትጫን ዘንቢል ውስጥ ተደርጋ ትኑር አትኑር ማትታወቅ ሳይሆን ግመል ማጠጣት ምችል ነች። ግመሎችን ውሃ ቀርታ ማጠጣት ምችል እንጂ ግመሌ ሲጭኗት እንደዚህ ትኑር አትኑር ማያቋት ሴት አይነት አይደለችም። አይሻን ቅድም አይተናል። ዘንቢል ውስጥ አድርገው ግመሌ ሲጭኗት ያለች መስሏቸው ጥለዋት ሄደዋል። ምን ያህል ቀላል እንደሆነች አስቧት። ራሷም ኢማቹር እንደሆነች የተናገረችበት እዛው ስለሆነ ያውም አግብቷ ከ6 ዓመት በኋላ ያ ታሪክ የተፈጸመው። የሚፈልጋት ሴት ምን አይነት ነች? አንተ ጠጣ ግመሎችንም አጠጣለሁ የምትለኝ ቆንጆ እርሷ ለባሪያዬ ለይስሐቅ ያዘጋጃት ትሁን፣ በዚህም ለጌታ ምሕረት እንዲደረግ አውቃለሁ። ይህን መናገሩን በፈጸመ ጊዜ ሚልካ የወለደችው የባቱኤል ልጅ የርብቃን ስራዋን በጫንቃዋ ተሸክማ መጣች። ሚልካም የአብርሃም ወንድም የናኮር ሚስት ናት። ቅድም ያየነው ማለት ነው። ብላቴናይቱም መልኳም እጅግ ያማረ ወንድ የማያውቃት ደናግልም ነበረች። በሙስሊሞች ጭንቅላታ ወንድ የማያውቃት ድንግል የተባለችው ከ3 ዓመት በፊት ማለት ነው። ከ3 ዓመት የ1 ዓመት የ2 ዓመት እያለች ነው ድንግል የተባለች ይሉናል። ብላቴና የሚለው እንደ መጽሐፍ ቅዱሳችን የጦር መሪዎች፣ የንጉሥ አማካሪዎች እድሜያቸው 17 ዓመት የሆኑ ምናምን አካባቢ ነው ብላቴና ተብለው የሚጠሩት። እሱን ሞሮፍ እነኛን ያካትታል። ደምስል የሚለው በእንግሊዝኛው ብላቴኖች ለጋብቻ የደረሱ ይህን ቃል የሂብሩን ስታዩትም ያላገባች ሴት ብሎ ነው የሚያስቀምጣት እንጂ ያላገባች ሕፃን ልጅ አይልም። አይሻን ሲያስቀምጣት ምን ብሎ የሚያስቀምጣት? ሊትል ገርል ብሎ የሚያስቀምጣት ሀዲሳችሁ። ይህን ቃል ደግሞ ሂብሩ ሲያስቀምጠው ምን ብሎ ነው ያስቀምጠው? ያላገባች ሴት ብሎ ነው ያስቀመጠው። ሕፃን አይደለም የሚለው። አሸንጉሊት የምትጫወት እንዳይሻ አይደለም የሚለው። እጅግ ያማረ ወንድም የማታውቅ ደናግልም ነበረች እያለ ይቀጥላል። ከዛስ ሎሌውም ከዛ ቁጥር 18 ላይ የፈጠነ አድርገው እሺ 19 አካባቢ ላይ 10 እንትኖቹን ታጠጣለታለች። 10 ግመሎች ነው ዞ የመጣው። ግመሎቹን ካጠጣለታለች ወረድ ወደታይ። ከዛ ወደ መጨረሻ አካባቢ ፍቃዷ ይጠየቃል። ለጋብቻውም ፍቃዷ ተጠይቆ እሺ ከእሱ ጋር ሄዳለሁ ብላ ነው። ከእሱ ጋር ሄዳለሁ። አይሻን ደግሞ ቅድም ባሳየናችሁ መሰረት በእኔም ላይ ምን እንደሚደረግ እንኳን ሳላውቅ እናቴ ጅዋጅዌ ከምጫወትበት ላይ እያቻኮለች እዛ ይመታ ነው ለሱ የሰጠችኝ። ልቤ እየመታ ነበር፣ ውሃን ፊቴ ላይ ያደረገችብኝ ይላል። ይህን ስታነቡት ደግሞ ርብቃ ትጠራና ከዚህ ሰውዬ ጋር ትሄጃለሽ ተብላ ትጠየቃለች። አዎ ሄዳለሁ፣ ባሌ እንዲሆን ወደ ይስሐቅ እሄዳለሁ ብላ ፈቅዳ ነው። ኦኬ ቁጥር ሎሌውም እሺ ብርና ወርቅ አወጣ። እሺ ርብቃንም ጠርተው ይላል 58 ላይ ርብቃንም ጠርተው ከዚህ ሰው ጋር ትሄጃለሽን አሏት። እርሷም እሄዳለሁ አለች። በምርጫዋ ነው እሄዳለሁ ያለችው። አይሻስ በእኔም ምን እንደሚደረግብኝ እንጋ ሳላውቅ ከዥዋዥዌ መጫወቻ ላይ አሩጣ ዛኝ መታ ደረቴ ሲመታ ፊቴ ላይ ውሃ አድርጋኝ እስከና ሸንጉሌቴ ለሙሐመድ ሰጠችኝ። እሱም ድንገት መጥቶ ወሰደኝ ነው የምትለው። ይህንኑ ኮመንተሪያቸው ደግሞ እንደ ጅዊሽም ኮመንተሪ የራሺን ስለሚያመጡ የራሺ ከራሱ ጋር ይጋጫል። ቅድም እንዳልኳችሁ እዛ ጋር የእሱን ካልኩሌሽን እዛው ነው። መጽሐፍ ቅዱሱ ምንም አይነግርም እንደዛ ብሎ። ራሺ 3 ዓመት ብሎ ቢያስቀምጥም ከራሱ ጋር ይጋጫል። አስቀድሞ 12.6 ብሎ ነው ያስቀመጠው። ሴት የምታገባበት እድሜ በአይሁድ ሕግ 12.6 ነው ብሎ ነው ያስቀመጠው። ስለዚህ ከራሱ ጋር የሚጋጭ ነው ራሺ። እኛ ሳንሆን አይሁዶችም አይቀበሉትም። ቢቀበሉትም ደግሞ አንድ ኮመንታሪ ነው።
አንድ ተራ ግለሰብ ነው ማለት ነው። ኮመንት የተደረገ ነው። በቃ እንደዛ አድርገህ ነው የምቆጥረው። እንደ ግለሰብ እንደ ማንኛውም ሰው ነው የምወስደው። ሲጀመር ደግሞ የአይሁዶች ምስክር ለእኛ ምስክር አይሆንም። የእነሱ ኮመንተሪ ቢሆንም ደግሞ እንደነሱ ደግሞ ኮመንተሪያውንም 12.6 እስካልሆናት ድረስ ደግሞ ሴት ልጅ በአይሁድ ሕግ መሰረት ከአባቷ እጅ አትወጣም፣ ከቤት አትወጣም። ለጋብቻ የምትሰጠው ከመቼ በኋላ ነው? ከ13 ዓመት በኋላ ነው። የአይሁዶችን ሕግ የሚቀበሉ ከሆነ ደግሞ ማለት ነው። ከ13 ዓመት በኋላ ነው መታጨት የሚፈቀደው። እሱን ያው እነሱ ላይ ማሳየት አይቻልም። እንትኑን መጽሐፎቹን ማሳየት እችላለሁ እኔ እና እንደዛ ነው። እና ለዛሬ ቢበቃንስ እናንተ ሰዎች ደክሞኛል። የሆነ ዛሬ እንደዛ ነገር። ኦኬ ተባረክ እፎይ። አንድ በዚህ አጋጣሚ መናገር የምፈልገው እኔም አሁን እዚህ ዩቲዩብ ይቅርታ ዩቲዩብ አልኩኝ ቲክቶክ ቻናል ላይ አንዳንድ ጥሩ ሀሳቦች ላይ እስልምና ላይ የሱራ 109 ሐሰት እንዲሁም መሐመድ እውን የእስማኤል ዘር ነው ወይ የሚሉ ጥሩ ቪዲዮዎችንና ጥሩ መልዕክቶችን አስተላልፌያለሁ። እንግዲህ እግዚአብሔር በረዳ ይመጣል። እሱን ገብታችሁ ፕላስ ደግሞ ለኡስታዝ የእነሱ ኡስታዝ አለ ወሂድ ዮሐንስ ወንጌል ምዕራፍ 1 ላይ የተናገረው በጣም የተሳሳተ ነገር አለ። ለሱ መልስ ሰጥቼዋለሁ። የእሱን መልስ እዛ ላይ ያሉትን ቪዲዮዎች ሼር አድርጋችሁ እዩ፣ ተመልከቱ፣ ሼር አድርጉ ለማለት ነው። ተባረኩ። አሳዘናችሁ ግን እንደኔ አይነቱን ነው የምትወያዩት የነበረው ከእንደኔ አይነቱ ጋር በጣም ነው የምታሳዝኑት። እንደኔ አይነቱ ነው። እኔ እኮ የቀረሁም አይደለሁም ምንም ማላቅ ሰው ነኝ። እንደኔ አይነት ድንቁሮ ሰው ነው እንዴ አዋይተን ምናምን አሳመንን ብላችሁ ምናምን ነገር ነበር ገስት ላይ እኔ አላወኩም። ትንቢተ ሕዝቅኤል ምዕራፍ 16 ላይ የጋብቻውን እንትን ሞር ሴት ልጅ መቼ እንደደረሰች በግልጽ ያስቀምጠዋል። ለጋብቻ ደረሰች በትንቢት ቢሆንም የተቀመጠው ከጋብቻ ጋር በተያዘም ሲተረጎም ሴት ልጅ ለጋብቻ የምትደርስበትን ያስቀምጠዋል ማለት ነው። ኦኬ 16 ነው ያልኩ፣ ምዕራፍ 1 ነው ያልኩ። ተሳሳትኩ ብላይ ከኔ ጋር ራሱ መከራከር ይገርመኛል። ኑሃ ላቭም ደግሞ የምትባለው በቀደመ ታሪክ የተጻፈ ምናምን ምንም የምታወራው ነገር ምንም መልእክት አላት። ምክንያቱም እሷ እስከነ ቤተሰቦቿ ከ5 ቤተሰብ ጋር ወደ ክርስትና የመጣች ነች። እስልምናው በደንብ አውቃው ማለት ነው። እንዳንተ ቁጭ ብላ አንተም ትወጣለህ። አክቹዋሊ አሁን ስለከነከነህ ነው። አንተም እንደሷ ሰምታ የሆነ ጊዜ ላይ ትወጣለህ። ከሚወጡት አንዱ ያድርግህ ደግሞ እና መቼም አንድ የበቃ ማይክያስ። እሺ እንደዚህ ይላል። እንዲህም ጌታ እግዚአብሔር እንዲህ ይላል፣ ዘርሽና ትውልድሽ ከከነአን ምድር ነው። አባትሽ አሞራዊ ነበር፣ እናትሽም ኬጢያዊት ነበረች። በተወለድሽ ጊዜ በዚያው ቀን እትብትሽ አልተቆረጠም፣ ንጹሕም ትሆኚ ዘንድ በውሃ አልታጠብሽም፣ በጨውም አልተቀባሽም፣ በጨርቅም አልተጠቀለልሽም። መቼ? በተወለደ ጊዜ። ከፍ አድርገው ትንሽ። በአንቺም ዘንድ ባለፈው ጊዜ በደምሽ ውስጥ በደም ተለውሰሽ ባየውሽ ጊዜ በደምሽ እንዳለሽ በሕይወት ኑሪ አለውሽ። አዎን በደምሽ እንዳለሽ በሕይወት ኑሪ አለውሽ። እግዚአብሔር ለሕፃናት እንደዚህ ይራራል። በሕፃንነቷ ወሲብ አድርጋት አይልም። ወሲብ አድርጋትና ደግሞ ፍታት አይልም። ልክ እንደ ሱረት ጠለቅ 4ኛው አያ ላይ እንዳለው ያቺ በደም ያለችን ገና ደም ሞቀቅላ እያልክ የምታዝናናትን ወሲብ አድርጋት አይልም። ተዋት እሺ። እሷ ናት እንጋት። ጥሩ አይደለም፣ ጥሩ አይደለም። ወሲብ አታድርግ። ጉሮሮ ከሚደርቅ ጎግል አውዲዮ ካካ ነው። ገና ደም የሆነችን ምንም ገና ያልጠነከረችን ሞቀቅላን ሚጣ እያልክ አጫውታት እንጂ እሷን እንዳነካ ተዋት እሺ። በእርሻ እንዳለ ቡቃያ አበዛውሽ፣ አንቺም አደግሽ ታላቅም ሆንሽ።
ቡቃያ ታውቃለህ፣ መጀመሪያ ጊዜ ስታየው አረንጓዴ ሲሆን ደስ ይላል፣ ምድሩን ሲያሞላ ደስ ይላል። ነገር ግን ፀሐይ ምናምን አይችልም። ፀሐይ ከሆነበት ወዲያውኑ ይደርቃል። ልክ አይሻ ሙሐመድ እንደቀነጠሳት ዘር አልባ እንዳደረጋት እሱም ዘር የለውም እሷም ዘር አልባ አደረጋት። ሱረት ካውሰር የሙሐመድ ዘሩ የተቆረጠ ዘሩ ተቆረጠ ይላል። በገነት ውስጥ የካውሰርን ባህር ትጠጣላችሁ፣ ዘሩ ማለት ነው። ኢብን ከሲር ይህንን ሲፈስረው ከወተትም የሚነጣ ይለዋል። የሙሐመድን እንትን ዘር በገነት የሚሰጠውን ማለት ነው። እሱን ደግሞ ለወዳጆቹ የሚያጠጣቸው እና በጣም ከማርም የሚጣፍጥ ከወተትም የሚነጣ ብሎ ያስቀምጠዋል። በምድር ዘር ስለተከለከለ በገነት ያጠጣሃል ዘሩን። ኤኒዌይስ በአንቺ ዘንድ ባለፈውና ባየውሽ ጊዜ እነሆ ጊዜሽ የፍቅር ጌት ቆይታ ነበርኩ። አንቺ አደግሽ አለ፣ ታላቅም ሆንሽ። አሁን እያደገች ነው። ከቡቃያነት ከፍ አለች፣ ወደ እድገትም መጣች። አንቺም አደግሽ፣ ታላቅም ሆንሽ፣ በእጅጉም አጌጥሽ። አየሽ፣ አሁን ማጌጥ ጀመረች፣ እድገት ጀመረች። አይሻ ገና አሸንጉሊት ነበረ ታቅፋ የምትጫወተዋ። አሸንጉሊት መጫወት ደግሞ እስልምና የተከለከለ ነው። ምክንያቱም ኢሜጅን መጠቀም በእስልምና ክልክል ነው። ለአይሻ የተፈቀደው ግን ምንድን ነው? ገና ለአቅመ ሔዋን ስላልደረሰች ነው ብለው ፈተል ባሪም አስቀምጦታል። ኦኬ ምን ውስጥ ገባ? እድገቷን በምን ገለጸልን? ጡቶችሽም አጎጠጎጡ፣ ፀጉርሽም አደገ፣ ነገር ግን እርቃንሽም ሆነሽ ተራቁተሽም ነበር። ስለዚህ ምን ሆነች? አሁን እድገት ጀመረች፣ አደገች። ማደግ ብቻ ሳይሆን ምን አወጣች? ጡት አወጣች። ምን አይነት ጡት? ልክ ሴት ልጅ ለአቅመ ሔዋን ስትደርስ እንደምታወጣው አይነት ጡት። አይሻ በ6 ዓመቷ ጡት አይኖራትም። አንወሻሽ ጡት አይኖራትም ምንም። እንደውም አንድ ስፖርተኛ ራሱ ከእሷ የተሻለ በ9 ዓመቷ ላይ ከእሷ የተሻለ ጡት ይኖረዋል። በ6 ዓመቷ ምንም ጡት አይኖራትም። ኖርማል እንደ ወንድ ልጅ ደረቷ ላይ የተጣበቀ ነው። እቺ ልጅ አሁን ሲነካካና ወሲብ ሲያደርግ አስቡት። ያውም 56 ምናምን ዓመት ተዛ ለሰዎች ሁሉ ምሳሌ የሆነ ትልቅዬ ሽማግሌ የ4000 ሰው ጉልበት ወሲብ ያለው እቺንን ጡት እንኳን ያላወጣችን ሲቀነጥሳት አስቡት። በጣም እኮ የሚሰቀጥጠው ልክ የጋለ ብረት በእጃችሁ ስትይዙ ወይንም ሰውነታችሁን ሲነካችሁ አስባችሁታል። ልክ እንደዛ እኮ ነው የወጋት። በጋለ ብረት እንደመውጋት ነው። 4000 ሰው ወሲብ ጉልበት ያለው እቺም ምስኪን ሕፃን በጣም እኮ የሚቀፈው ባይዘ እሱ ብቻ ያለ የሚቀፈው በጣም የሚዘገን ነው። አላህ ተብዬው ደግሞ የ4 ዓመትም ሆነች የ3 ሰከንደሪ ሴክሹዋል ካራክተሪስቲክስ ይባላል። ፀጉርም ራሱ የሚረዝመው አሁን ይሄ ኖርማሉ የፀጉር ይሄ የራስ ፀጉር ራሱ የሚረዝመው ሰከንደሪ ሴክሹዋል ካራክተሪስቲክስ ሲጀምር ነው። ስለዚህ ፀጉርሽም ረዘመ ሲል አደገ፣ ረዥም ፀጉር ሆነ ማለት ነው። ህፃናት ብዙ ረዥም ፀጉር የላቸውም። ሴቶች ሲያድጉ ፒውበርቲ ኤጅ ላይ ሲደርሱ ነው ፀጉራቸው ኖርማል የራስ ፀጉር የሚያድገው። ስለዚህ አሁን እዚህ ጋር ጡትማ አጎጠጎጥ ፀጉርሽ ማደገብ ቤዚክሊ ማደጓን ሰከንደሪ ሴክሹዋል ካራክተሪስቲክስ ላይ መድረሷን ነው እያመለከተ ያለው ፒውበርቲ ማለት ነው። ቴንክ ዩ። እሺ በእርሻ ላይ እንዳለ ቡቃያ አበዛውሽ፣ አንቺም አደግሽ፣ ታላቅም ሆንሽ። ኦኬ ተመለስኩ እንደኋላ። በአንቺ ዘንድ ባለፈውና ባየውሽ ጊዜ እነሆ ጊዜሽ የፍቅር ነበር። አሁን ጊዜዋ ምንድን ነው? የፍቅር ነው። አንድ ሴት ለፍቅር ጊዜዋ ደረሰ የሚባለው እነኚህን ባህሪያቶች ካሳየች በኋላ ነው። እነኚህን ባህሪያቶች ስታሳይ ጊዜዋ ለፍቅር ደረሰ ይባላል። አስቀድሞ ግን ደም ነበረች፣ ጨቅላ እያልክ የምታዝናናት ነች እንጂ ያንን ለጋ ሰውነት እንደጋለ ብረት የምተኩስበት አይደለም። እኔም መጎናጸፊያዬም በላይሽ ዘረጋው፣ ሀፍረተ ስጋሽንም ከደነው። መጎናጸፊያን እንደ ብሉይ ኪዳን መዘርጋት ምንን የሚያመለክት ነው?
የባለቤትነትን የሚያመለክት ነው። ቃል ኪዳን ከአንድ ሴት ጋር ስትግባባ እንደምትግባባው አይነት በብሉይ ኪዳን መጎናጸፊያን እንትን አልኩልሽ ይላል። ተዛሽ ኀፍረተ ሥጋሽንም ከደነው ማለውልሽም ከአንቺ ጋርም ቃል ኪዳን ገባው። ቃል ኪዳን የሚገባው ከሴት ጋር መቼ ነው? በዚህ ጊዜ ነው። ምሳሌያዊ ነው። በዚህ ጊዜ ቃል ኪዳን ይገባል። መቼ? ለፍቅር ስትደርስ ማለት ነው። ስለዚህ በአዲስ ኪዳን ደግሞ በግልጽ አንደኛ ቆሮንቶስ ምዕራፍ 7 ላይ ቁጥር 36 ላይ ለሴቷም ለወንዱም ያስቀምጠዋል ማለት ነው። ለአቅመ ሔዋን ሲደርሱ እንዲጋቡ እና እንደዛ ነው። የወደዱትን በፈቃዳቸው ማድረግ ይችላሉ። ፍትሐ ነገሥታችን የሴት ልጅ እድሜ ፒቨርቲ የምትደርስበት ፍትሐ ነገሥቱ ላይ አክቹዋሊ ነሰሰርሊ እሱ ሊሻሻል የሚችል ነው። ፍትሐ ነገሥት ሊሻሻል የሚችል ነው። ምክንያቱም ስጋዊ ሕግም ስለያዘ እሱ ሊሻሻል የሚችል ነው። ሴት ልጅ በ12 ዓመት እነኝን ካራክተሮች ልታሳይ ትችላለች ብሎ አስቀምጦታል። ካልሆነ በ15 ዓመት ታሳያለች ብሎ አስቀምጦታል። ወንድ ላይ ደግሞ በ18 በ20 በ18 በ20 እና በ25 ብሎ አስቀምጦታል። ሴት ልጅ መቼ ነው ማግባት ያለባት የሚለውን 15 ብሎ አስቀምጦታል። ከ25 ዓመት በኋላ ግን ቤተሰቦቿ አልደራትም ቢሉ ለሕግ ሄዳ እንድጠይቅና በሕግም እንዲፈቀድላት እንድታገባ ፍትሐ ነገሥቱ ያስቀምጠዋል። ከ25 ዓመት በኋላ ማለት ነው። ቤተሰቦቿ አልድር ቢሏት በሕግ ሄዳ ማግባት ፈልግ ነበር፣ ቤተሰቦቼ ግን እስካሁን አልዳሩኝም ብላ መጠየቅ ትችላለች። ሞር አቅመ ሔዋን የደረሱ ስለሚል ነገር ግን 15ም ቢል 20ም ቢል ሁለቱም ፍቃድ ደግሞ መጠበቅ አለበት ብሎ ያስቀምጠዋል ፍትሐ ነገሥቱ። አንድ የሁለቱ ፍቃድ መጠበቅ አለበት፣ የባልየው አይሚን የልጅቷም የቤተሰቦቹም መጠበቅ አለበት ብሎ ያስቀምጠዋል። ፕላስ ደግሞ ዳኛ አይወስንም ይላል። ዳኞችም ያስፈልጋሉ። ዝም ብለህ ተነስተህ ምስጥበት አይደለም ማለት ነው። ፍቃድን በማማከል ሁኔታ የሚመጣ ነው። ልክ አይሻ ምንም በማታውቀው ሁኔታ አንስታ አንጠልጥለን እንደምትሰጣት አይደለም። ስለዚህ እንደዛ ነው። ሜቢ ይብቃን። የሆነ ደክሞኛል። ጥሩ ሙድ ውስጥ አለው። ቃለ ሕይወት ያሰማልን። እፎይ እዚህ ውስጥ ላላችሁ አንዳንድ ሰዎች ዛሬ እፎይ ያቀረበውን ነገር እና ኮስት ማለት ምን ማለት እንደሆነ ለማትረዱ ሰዎች ኮስት ማለት ልክ እንደዚህ ነው። የራሱን ቤት ይከፍታል። ከዛ በኋላ ውይይቱ ይጀመራል። እፎይ በእሱ በኩል ያቀረበው ሀሳብ ይሄ ነበረ። በዛኛው ደግሞ ውይይት የቀረበለት ሰው ያቀረበው ሀሳብ በቤቴ መጥቶ ገስት ልኮ ይወያይ እዛው ልጨቁ ነው የሚል ሀሳብ ነበር የነበረው። በዚህ ምክንያት ተወያይ የተባለው ሰው ባለመምጣት በዛ ብሏል። እንግዲህ ፍርዱን ለእናንተ። እሺ ኦኬ እፎይ በጣም ቴንኪው። እግዚአብሔር ይባርክ፣ ጸጋውን ያብዛልህ። ብዙ ተምረናል። የእስልምና አሺ እናቅ ነበር ሊመጣም እንደማይችል ልጁ ምንም አያውቅም። እኛም በዚህ አጋጣሚ ብዙ ሰው ተምሯል ስለ እስልምና በጣም ሰይጣናዊና ጸያፊ ልምምዶች። እግዚአብሔር ጸጋውን ያብዛልህ፣ እድሜን ይጨምርልህ። ሌላ ደግሞ ምንድነው የምንለው? አሁንም ትንሽ ነው የሰሯቸው አንዳንድ ቪዲዮዎች አሉ፣ ሼር አልተደረጉም። ይህን አጋጣሚ ልጠቀም ብዬ ነው። ለውሂድም ለሌሎቹም የሰጠናቸው በጣም ጠቃሚ መልሶች አሉ። ዮሐንስ አንዳንድ ላይ ያጭበረበርበትም ብዙ ማስረጃ ለመጥቀስ ሞክረናል እና እነሱን ተመልክቷችሁ ሼር አድርጓቸው ለማለት ነው። እፎይም ደክሞታል። ተባረኩ። ሀሳብ ካላችሁ ብሩኬ ቃል ስጋ ሆነ ኑሃ ስጡና እሱም ይረፉ። ተባረኩ። እናመሰግናለን። እንደናንተ አይነት ድንቁሩ ኢትዮጵያ ውስጥ መኖሩ ራሱ እናመሰግናለን። ፈጣሪ አላህን እናመሰግናለን። ወደፊት ብዙ ድንቁሩ እንዳይበዛም እናውቃለን። ከዚህ የበለጠ ሱረቱ ኢኽላስ ሁለተኛው አያ ላይ ተፍሲር ኢብን አባስ አላህ ማስገቢያ ማስወጫም የሌለው ድፍን ነው ብሎ አስቀምጦታል። ድንቁርና ድፍንነት ስለሆነ ሱረቱ በቀራ 18ኛው አያ ላይ ደንቆሮ፣ ማየም፣ እውር፣ ዲዳ ብሎ ይሳደባል። አላህ የራሱን ባህሪ ለሰዎች ይሰጣል ማለት ነው።
ሲገርማላ። አመሰግናለሁ። በአንተ በመሰደቤ ክብር አለኝ። ኧረ አልሰደብኩህም። ምን ያለህን የተናገርኩት? አንተ ለምን ሰድባለሁ? ምን በደልክላ? ያለህን ባህሪ ነው የነገርኩህ። የራሱን ባህሪ እንደዛ ማለቱ ድፍን ከሆነ እንዴት አውጥቶት ነው? ቆይ ደንቆሮ ብሎ ራሱ ያለውን ማን ሰማው? ድፍን የሆነ ነገር ጠጣር ድፍን ብሎ ነው ያስቀመጠው። እፎይ በጣም እናመሰግናለን። ቃለ ሕይወት ያሰማልን፣ እድሜህን ያርዝምልን። ቴንኪዩ። ዝጋ በቃ መልካም አዳር ሁላችንም። ቻው ዝጋ። እሺ እፎይ ቃለ ሕይወት ያሰማልን። እንገናኛለን። በቃ እግዚአብሔር ካንተ ጋር ይሁን። እንዴት ነው? ቆንጆ ነኛ። እንዴት ነኝ? ውብ ነኛ። እንዴት ነው? አምራለሁ። ብቻዬን ስሆን እንዴት ነው? አቦ ለምንድን ነው የእኛ የተቀመጠው ደግሞ ፏፏ ብለናላ ምናምን ነገር ያ አየውሽ አተኙም እንዴ እናንተ? ኧረ ተኙ በቃ። አበባ ይሰጠኛል። ወንድ ልጅ አበባ አይሰጥም። አልሞትኩም እኮ ለሞተ ሰው ነው አበባ የሚሰጠው። አልፈልግም። አንድ ስጦታ ብቻ እፈልጋለሁ። እሱም ተሰጣችሁኝ ደስ ይለኛል። አንድ ስጦታ እፈልጋለሁ። የአላህን ባት ስጡኝ። የአላህን ባት የሚሰጠኝ ነው መሰላችሁ? በቂያማ ቀን አልፈልግም። ባትን የጠየቅኩ እኔ በቂያማ ቀን ሙስሊሞች አላህ የሚያውቁት በባቱ ነው። እኔ ባቱን ማየት ፈልጋለሁ። ባት ሲገለጥ ያንን ባቱን አይተው ነው አላህ ይመጣል። መጀመሪያ በሆነ ቅርጽ አናቅህም ይሉታል። ከዛ በኋላ የሚያውቁት በምንድን ነው? በባቱ ነው። አላህን በምን ነው የምታውቁት ሲላቸው በባቱ ይሉታል። እና እኔ አላህን ከአሁኑ ማወቅ ፈልጋለሁ የቂያማ እንዳልሳሳት ማለት ነው። እና ባቱን ፈልጉ። ቻው በቃ ደህና ደሩ።